በሲሪየስ ጥያቄ አሁን አይደለም፣ በሲሪየስ ጥያቄ ትጠይቃለህ። አሁን ከደቂቃዎች በኋላ ቁም ነገር ከጠቅላይ ሚኒስትር አብይ አህመድ ጋር ኢንተርቪው አድርጋለሁ። አንድ ጥያቄ ብቻ ለጠቅላይ ሚኒስትሩ አንድ ይቀርባሉ፣ ይመጣሉ፣ ኢንተርቪው ያደርጋለሁ። ምን ልጠይቅልህ? ምንም አልፈልግም። ለሱ የሚጠየቅ ነገር አልፈልግም እኔ በበኩሌ። ምክንያቱም ድምፁንም መስማት አልፈልግ። ግድ ሆኖብኝ ነው ቪዲዮ የምሰራው። ቪዲዮዎች በሙሉ የሱ አይደለም እንዴ? ኧረ እኔ ስሙንም መስማት አልፈልግ እኮ። ቪዲዮ የምሰራው ምን ላድርግ? ያው ግዴታ መስራት ስላለብኝ ነው። ግን አልፈልግም እሱን መጠየቅ። እሱ ምንም ሊያደርግ የሚችለው ነገር ስለሌለ አልፈልግም። አመፁ ነው የሚሻለን። እኛ ከህዝብ ጋር መነጋገር ነው የሚሻለው ከእሱ ጋር ሳይሆን። አንተ አመፅ ብለህ ልትሞት ነው እንዴ? ምንድን ነው አመፅ አስነሳና ይህን ያህል ገንዘብ እንሰጣለን ያለ አካል አለ ወይስ ምንድን ነው? አልገባኝም። አመፅ እኮ ዝም ብለህ አይደለም። አመፅ እኮ አሻንክ ነች። አመፅ እኮ ዝም ብለህ አይደለም። አሁን ባደጉት ሀገራት አመፅ ሲቀሰቀስ መነሻ አለው፣ አላማ አለው፣ ግብ አለው። እንዴት ነው የምታደርገው? ባደጉት ሀገሮች በሌላ ሀገር ምናምን ትላለህ እንዴ? ቴዲ በሌላው ዓለም ሰላማዊ ሰልፍ ይቻላል። ሰው የፈለገውን መናገር ይቻላል። በጣም ነፃነት፣ ዲሞክራሲ አለ። ሰው ተነስተው ወዴት ሄድልህ? ቆይስ አሁን አንተ አመፅ ስትል የሆነ ኦርጋናይዝድ የሆነ ነገር መሆን አለበት እኮ። አንተ ሶሻሊስት አይደለ እንዴ? አዎ ነኝ። ግን አመፁ አሁን እኛ ሰላማዊ ሰልፍ የለም፣ ምንም መውጣት አይቻልም፣ መናገር አይቻልም። ሰዎች እየታፈሱ ነው፣ እየተሰቃዩ ነው። ስለዚህ አመፅ ነው። ግን ሰላማዊ ሰልፍ ቢፈቀድ ጥሩ፣ አይፈቀድም። እንኳን ሌላው ቀርቶ በአግባቡ ማን ተወያይቶ ያውቃል ከመንግስት ጋር? እንደ አንድ ፖለቲከኛ ዝም ብለህ አይደለም አመፅ የምትለው። አመፅ ቆይ ስትል ማን ከማጋ ነው የሚያምፀው? እርስ በርስ እለቁ ነው የምትላቸው? መንግስት ላይ፣ ህዝብ መንግስት ላይ፣ ሌላ ነገር አለ። ህዝብ መንግስት ላይ ነገራቸው ምን ያርጉ? እስኪ ምን ያርጉ? ህዝብ መንግስት ላይ የሚያምፀው ደግሞ ውረድልን ነው፣ ወይም ደግሞ ማመፅና በሁለት ህዝቡ የከተማ ጦርነት በማስነሳት በመበጥበጥ መንገድ በመዝጋት ፓምፕሌት ብሮሸር በማድረግ በነዳጅ በምናምን በማፈነዳረት ነው እቅዱን የሚያሳካው። አንተ የአዲስ አበባ ልጅ አይደለ እንዴ? አንተ ምን እንደዚህ የምትሰግጠው? አዎ ሰውን ከዘንባባና ከፖል በላይ አድርገው የሚያይ መንግስት አይደለ? ስለዚህ ይህ ፖል እና ዘንባባ ማጋጨት አለባቸው፣ ማውደም አለ። ተረጋጋ። ሀሳብ ልክ ሊሆን ይችላል፣ ግን አንተ እንዳራዳ ልጅ አመፅ እንኳን ስትቀሰቅስ አሁን ለምሳሌ ህዝባዊ እምቢተኝነት ነው። አመፅ ማለት ቆይ እስኪ እንደ አንተ ሰውዬ አንተ ተስፋ ስለቆረጥ ተስፋ የቆረጠ እኮ ነው ማለት አይደለም። ቢያንስ የሆነ ቅርጽ ያለው ነገር ነው ከተናገር ቅርጽ ያለው ነገር መሆን አለበት። ነሚ ደብሳሽ ገባ አይደለ? ለምሳሌ አሁን ሲቪል ዲስኦቢዲየንስ ማለት ህዝባዊ እምቢተኝነት። አመፅ እኮ ማለት ማመፅ ማለት የሆነ ድምፅ አለበት። አሁን እኮ ህዝቡ እኮ መሮታል እኮ ያለው። ህዝቡ ደስ ብሎት ሳይሆን እየተማረረ ነው በብዙ ነገር፣ በኑሮ ውድነቱ፣ ሰላም በማጣቱ። አሁን ደግሞ ውስጥ ለውስጥ በዘረኞች እየታመሰ ነው ያለው በአፍሳ። ነሚ ደብሳሽ እኔ የምልህ የሆነ ነገር ስትናገር ቢያንስ እንደ ከተማ ልጅ ቅርጽ ያለው ነገር ነው መናገር ያለብህ። እንዴ ዝም ብላ ፈንዳ ሮኬት አድርገህ ወርውር ምናምን ይባላል እንዴ? ከየት አንተ የአዲስ አበባ ልጅ አይደል እንዴ? ሰላማዊ አመፅም ወጥቶ አያውቅም ለብዙ ዓመት። ለምን? ኤግዛክትሊ። ለምሳሌ ባደጉት ሀገራት ሰው ሰላማዊ ሰልፍ ይወጣል አይደል? የተለያዩ ባነሮች ይይዛል። ቆይ ስማ፣ እዚህ ሰላማዊ ሰልፍ ወይኔ ልጁ ቆይ እንዴት እሺ ጥሩ እሺ አውራ ይሄድብሃል። ቆይ እኔ እኮ እንትን እያልኩ ነው። ይኸውልህ መጀመሪያ ባነር ይዛችሁ ወይ ወደ ስራ አትሄዱ፣ አስተማሪዎች አታስተምሩ፣ ነጋዴዎች እንደዚህ ስፔሲፊክ የሆነ ነገር ታርጌት ሊኖረው ይገባል። ከዛ ያን በማድረግ ሂደት ላይ ያለ ባደጉት ሀገራት እኛ የምናውቀው ህዝብና ፖሊስ እሰጥ አገባ ውስጥ ከገቡ ወደ ድብድብ ወይም ደግሞ ወደ አለመረጋጋት ሊገባ ይችላል። ማን ከማጋ እንደሚጣላ ይታወቃል። አሁን እኮ አንተ እያወራ ያለው ዝም ብለህ ጠዋት ትመጣለህ፣
ለስላሳ ጠርሙስ ውስጥ ቤንዚን አድርጋችሁ ወርውር ምናምን ትላለህ። እንዴት ያለ ነገር ነው ይሄ? አይ ምን አለ መሰለህ፣ በየትኛውም አጋጣሚ በድንጋይም ሊሆን ይችላል፣ በዱላ ሊሆን ይችላል። አመፅ ማለት ህዝቡ እንቢተኝነቱን ባገኘው ነገር መግለጽ ማለት ነው። ምክንያቱም ይህ በብዙ መንገድ ተንገላቷል፣ ተሰቃይቷል። ስለዚህ ያንን ሊገልጽ ይገባል። ስሜቱ ልብ ውስጥ አለ፣ ውስጡ አለ። አንዴ ከወጣ ታምር ሳይፈጥር አይመለስ። በጣም ነብይ ደምሳሽ ይህንን አሁን የህዝቡ ነገር አንደኛ መንግስት አሁን መንግስት ቆይ ሰማኝ ህዝቡ እወጣለሁ ብለዋል። አሁን ህዝቡ ተዘጋጅተናል፣ ምንጠብቀው አንተን ነው እያለን ያለው። ለምን አንተ አትገባም? ኖ እንደሱ አሁን ገና ነው። ህዝቡ ሳይቀናጅና ሳይደራጅ ዝም ብሎ እንትናል። እኔን ያቆኛል መልኪን ቤት በኩል የትኛው መንግስት ሲኖር ነው ተቃዋሚና እንትን የሚያስገባው? የትኛው እንኳን መንግስት ኮሜንት የጻፈና የተናገረ ሁሉ እያስራል። አሁን ደግሞ እያፈሰ። እሺ እኔ አሁን ከስፖርት እየመጣሁ ነው። ዝም ብዬ ለሙከራ ስርጭት ነው የገባሁት። ከመጣሁ አይቀር ግን ፍቅር ሲዝም እኔ እንዴት እንደምወደት አካላ። ለመጨረሻ ጊዜ ግን ከሴት ጋር የተኛው መቼ ነው? ለመጨረሻ ጊዜ እሱን መናገር አልፈልግም። ፕራይቬሲ ጉዳይ ነው፣ መግለጽ አልፈልግም። ባለፈው እኮ ነግረኸኝ ነበር። አይ ኖ አልተናገርኩኝም፣ መናገር አልፈልግም። ባለፈው 4 ወር በፊት ነው አላልከንም? አላልኩኝም፣ ግን መናገር አልፈልግም። ትረሳለህ ማለት ነው፣ ትረሳለህ። እሺ ሌላው የመጨረሻ ጥያቄ፣ በአሁኑ ሰዓት በባንክ አካውንት ላይ ምን ያህል ገንዘብ አለ? የትኛው ባንክ እንዳለ ተዘግቷል? 2.8 ሚሊዮን ብር መንግስት ዘግቶብኛል እንዴ? አግቶታል እንዴ? እዛ ያለውን ማየት ይችላሉ። ኢትዮጵያ ንግድ ባንክ ከዛ በኋላ ሲፈልገኛል ሊወጣውት አንዳንዶች ፍቅር ሲዝም ለኬዝ ብሎ ነው እንጂ ፍቅር ሲዝም ልቡ ሁልጊዜ ሀገሩ ላይ ነው እንጂ የሆነ የውጭ ሀገር ፕሮሰስ ስላለው ፋይል ፈልጎ ነው ይለዋል። ምን ፕሮሰስ? እኔ ተሳድጄ አይደል የወጣሁት? የምን ፕሮሰስ? ፖሊስ ያሯሩጠኝ 11 ወር ሙሉ ማክስ አድርጌ ምናምን ገለብያ አድርጌ ያንን ባቋራጭ ያመለጥኩት የምን ፕሮሰስ? ተባረሬ ነው የወጣሁት። ቤቴ ምናምን ሲፈርስ፣ ከስራ ስባረር፣ ስታሰር ምናምን ታውቃላችሁ። እሺ 2.8 ሚሊዮን ብር ተለቆላል ይባል ትገባለህ? እሱን አላውቅም። እሱን ብር ከለቀቁ ግን ብሩ ከሰጡኝ ለምንድን ነው የማልገባው? ብሬን ገብቼ እቀበላለሁ። ከእንደገና ደግሞ ቤቴንም ብዙ ነገር ጎድተውኛል። እሺ ብሩ ይለቀቅልሃል፣ ቤትም ይመለስልሃል ይባል። እገባለሁ። ቤቴም ሆነ ብሩ ቢሰጠኝ የራሴ ብር ነው፣ እገባለሁ። ገብቼ ግን ተቃዋሚነቴ መንግስት መተቼን አላቆምም። ኖ እነዚህ ጊፍተሮች አሳስተውኝ ነው፣ እነዚህ በል እያሉኝ ነው፣ አንበሳ እያወረዱልኝ ነው እንጂ ምንም የማውቀው ነገር በህዝቡ አታሳብ አይደለም። እንደሱ ይውሰዱት ቢፈልጉ። የራሴ አቋም ነው፣ ማንም አሳስቶኝ አይደለም። የራሴ አቋም ነው፣ ራሴ ደርሶብኝ እንጂ ማን አሳስቶኝ ነው? እኔ ራሴ ከደረሰብኝ ነገር ነው። ፍቅር ሲዝም 20 ደቂቃ ከሰጠኸኝ ይሰማል። ፍቅር ሲዝም 20 ደቂቃ ከሰጠኸኝ ድጋሚ ተመልሼ እመጣለሁ። ይሄ የሙከራ ስርጭት ነው። እሺ እሺ፣ ጥሩ አለሁኝ እዚሁ። ይሄ ምልክት ግን ከመውጣት በፊት ይሄ ምልክት ጣቱ ወርቅ ነው ወይስ ነሐስ ነው? ከምን ነው የተሰራው? አይ ከእንጨት ነው። እንጨት ነው። ወርቅ ቀብተው ነው። ስፕሬይ። እሺ ፍቅር ሲዝም ነብይ ደምሳሽዬ፣ እኔ አንተን በጣም ነው ማከብርህ፣ በጣም ነው መወደህ። አገረ በቀል ጤነኛ ማህበረሰብ ብንሆን ኖሮ የመጀመሪያው አገር በቀል ነብይ ተብለህ እኮ መመዝገብ ነበረብህ። ግን ነብይ በሀገሩ እንዳይከበር ስለሆነ በሚለው ነው። ተመልሼ እመጣለሁ። ያው እንግዲህ በዋነኝነት ዝሮ ዝሮ ምንድን ነው ቋሚ ጠላት እንጂ ቋሚ ጥቅም እንጂ ቋሚ ጠላት የለም ከተባለ እንዲህ አይነት የፖለቲካ ዴፊኒሽን ነገ አብይ አህመድም ጠላት አይሆንም ማለት ነው። እና ጥያቄው ወደ ስልጣን ጥያቄ ነው የሚመጣው እና
አሁን ጽምዶ ሲነሳም አንዳንዶቹ በጣም እዚህ ሶሻል ሚዲያ ላይ እንደምታውቀው በጣም ብዙ ኃይል ነው ያለው። አንዳንዱ ጽምዶን አሁን በተለይ ከጎንደር ቀጠና አኳያ የኛ ወንድሞች የኛ እህቶች አማሮች ማለቴ ነው ጽምዶን ያልደገፈ የብሔር ብሔረሰብ ጠላት የትግሬ ጠላት ብልጽግና ምናምን እንደሆነ ተደርጎ እንደዚህ አይነት ለመሸጥ ይሞከራል። ይሄም ትክክል አይደለም ነው። በመሰረታዊነት እኛ እያልን ያለ ነው የአማራን ህዝብ ትግል አያሻግርም ነው። የኦነግ ፍላጎት የቲፒኤልኤፍ ፍላጎት ዲፋይን እስካልተደረገ ድረስ ትርክት እስካልተቀየረ ድረስ ቲፒኤልኤፎችም ከትናንት ሀገር ከመሩበት ትርክታቸው የጨቋይ ተጨቋይ ትርክታቸው አንድም የቀየሩት አቋም የለም። መግለጫቸውም የምዕራብ ትግራይ ወይም ከዛም ዘለል ቢል ያው ማጨናበር ያለ ይሄ አብይ አህመድ ምናምን የሚል ማለት ነውና ይሄ ዲፋይን ይሁን ነው። ሁሉም አማራ አሁን ይሄ በኢጎ እኔ አንዱን ለመከራከር እናንተ እኔን ለመከራከር ሳይሆን በመሰረታዊነት መጠየቅ ያለባችሁ እናንተ ኤክስ ለሚባል ፋኖ አምነዋለሁ ለሚመራው አምነዋለሁ ሳይሆን ህዝባችሁን አስቀድሙ፣ ህዝባችንን እናስቀድም። ጦርነት ሶስት አይነት አማራጭ አለው ብዬ አስባለሁ። ጦርነት ወይ ታሸንፋለህ ወይ የፓወር ባላንስ ፈጥረህ ትደራደራለህ፣ አለያ ደግሞ ትሸነፋለህ። ስናሪዎቹን በዚህ ሰርተ ነው የትኛውም ፖለቲካ ወይም ጦርነት ከዚህ ሪያሊቲ የወጣ ነገር የለውም አይደል? ወይ ታሸንፋለህ ወይ ደግሞ ትደራደራለህ ወይ ትሸነፋለህ። በጣም ከበለቅ ታሸንፋለህ፣ ተመጣጣይ ከሆነ ትደራደራለህ። በጣም ከተሸነፍክ ደግሞ ትሸነፋለህ፣ ከተበለቅ ትሸነፋለህ። አሁን የአማራ ልጆች ማየት ያልፈለጋችሁት እነዚህን ስናሪዮ ማየት አትፈልጉም። በቃ ጭፍን ያለ ነገር ነው የምታረጉት እና እዚህ ጋር መጥተው በፕሪንሲፕል የሚጠይቁ ወንድሞቻችሁና እህቶቻችሁን ተጣልታችሁ የቲፒኤልኤፍን አስተሳሰብና የኦነግ አስተሳሰብ አሁን ኦነግ ቲፒኤልኤፍ ሲባል የትግሬ ጠላት ኦነግ ሲባል የኦሮሞ ጠላት ተደርጎ ዲፋይን ለማድረግ እየተሞከረ ነው። ይሄ ስህተት ነው። በነገራችን ላይ እኔ እንደ ካሳ ብትጠይቀኝ ትግሬ ከአማራ ጋር ተጋብቷል ከተባለ እኔ የመጣሁበት አካባቢ በይበልጥ ተጋብቷል። ወልቃይትም እስካሁን አሁን ስለ ወልቃይት ፖለቲካ ቲፒኤልኤፍ ቨርሰስ የአማራ ፖለቲካ የምናወራው ትግሬዎች ይኖራሉ ወልቃይት ላይ፣ አማራዎች ይኖራሉ ወልቃይት ላይ። ይህ ጥያቄ ነው የተነሳው። ማህበረሰቡ ተጋብቷል። ነገም እውነታችን ተከዜ ነው ብዬ አምናለሁ። እኔ ያ ህዝብ ነገ በፖለቲካና በኢኮኖሚ አብሮ እንዲኖር እፈልጋለሁ። ያ የሚሆነው ግን ከቲፒኤልኤፍ የወጣ የትግራይ ፖለቲካ አዲስ አስተሳሰብ ከመጣ ትርክቱን የቀየረ አንዳንዱ ነገር አክኖሎጂ ያደረገ እና በሀገረ ጉዳይ ደግሞ የጋራ ትርክት የያዘ መግለጫ ያወጣ ግልጽ የሆነ ሐሳብ ያራመደ ኃይል ካለ አትሊስት ኮንሲደር ልታደርገው ትችላለህ። ትርክቱ ሳይቀየር፣ ፉከራው ሳይቀየር፣ ተንኮሉ ሳይቀየር፣ ክሌሙ ሳይቀየር ተንጋግተን አስገብተን የበቀል ትግላቸውን ከተወጡ በኋላ ወይም የሆነ መሬታችንን ከያዙ በኋላ ወደ ድርድር ቢባል አንዳንዱ የሆነ ስልጣን ከያዘ በኋላ ሶኪ የኔ ነው የኛ ነው እያልን ይዘኖ ለማንቀጥል መሬት አይነት ኮምፕሮማይዜሽን ቢገባ በማን ኪሳራ ላይ ነው ይሄ የሚሰራው? ይሄ ቁማር በማን ኪሳራ ላይ ነው? ይሄን ነው አንቀበልም እያልን ያለን። ይሄን ስንል ለሁሉም የአማራ ታጋይ ነው፣ በሁሉም ቀጠና በአማራ ቀጠና ላለ ታጋይ ነው ይሄን እያልን ያለን። በጥላቻ አይደለም፣ በሌላ ነገር አይደለም። እና ይሄንን ኮንሲደር አድርጉ ቁማችሁ ነው እንጂ ዝም ብላችሁ እንደሰከረ እንትን በቃ የተጫንከውንና የተባልከው ሰሜነኛ ስትባል ሰሜነኛ፣ ጽምዶ ስትባል ጽምዶ፣ አብይ ብቻ ነው ጠላት ስትባል አብይ ብቻ ነው ጠላት። ወዴት ነው? አደሴም ታይም ደግሞ ዘላቂ ቋሚ ጠላት የለም፣ ቋሚ ጥቅም እንጂ። ስለዚህ ጥቅምህ ከተከበረልህ ከአብይ ጋርም ትደራደራለህ። ቲፒኤልኤፍ ጋር መደራደር ከቻልን ኦነግ ጋር መደራደር ከቻልን ከአብይ ጋርም ትደራደራለህ። እንደዛ ከሆነ ለምን ሀገር ይወድማል? ለምን ትውልድ ይወድማል? ይሄንን ነው ወደ ኮንሲደር ማስገባት። እንደ የጦርነት ደጋፊዎች እኮ አይደለንም። ለምን ወጣት ያልቃል? ለምን ኢንፍራስትራክቸር ይፈርሳል? መነጋገር ከቻልን በጠረጴዛ ጉዳይ ከቲፒኤልኤፎች ጋር መነጋገር ከቻልን በራያና በወልቃይት ቲፒኤልኤፎች ለምን ነው የሚዋጉ? 5% ናቸው ትሏቸዋላችሁ። ከዛ በወልቃይትና በራያ ጉዳይ ለኛ ነው የሚሰጡን፣ አንደራደርም። እኛ ከኛ ጋር ይዋጋሉ፣ 4 ኪሎ እንገባለን።
ኤክስ የሚባለው ፋኖ ጠቅላይ ሚኒስትር ይሆናል። then what ምንድነው ቲፒኤልኤፋችን የሚያደርገው ብላችሁ ጠይቁ እናንተ። የኦሮሞ ጥላቻ ነው ቲፒኤልኤፍን ወይስ አብይ አህመድ የሚባል ኢንዲቪጁዋል ሲንግል ሰው ወደ ፍርድ ለማቅረብ? በአፍሪካ ፖለቲካ ውስጥ ይሄ ሀፕን አድርጎ አያውቅም። እና እንዲህ አይነት ጽምዶ ሲባል ይሄ የከሌ ጥላቻ ሳይሆን የኛ ህዝባችን ዋጋ የከፈለበትን የትግላችን መነሻ ምንድነው? ሀገራችን የምትፈልገው ምንድነው? ዘላቂ ሰላምና ዘላቂ ኢኮኖሚ የሚመጣው ለሀገራችንም ለህዝባችንም እንዴት ብንሄድ ነው? የትኛውን አስተሳሰብ ብንታገል ነው የሚለውን ለውይይት አብቁ የአማራ ልጆች ከሆናችሁ ነው። በሆነ አስተሳሰብ ብቻ አንዳንዱ እኮ ዊዝን አማራ ራሱ ሶሉሽን የሌለው ኃይል እኮ ነው። አሁን ከጠላቶቻችን ጋር ቆመን አማራ ነጻነት ይሄ አክሳሪ ነው እና ቆም ተብሎ መታሰብ መቻል አለበት ብዬ አስባለሁ። አብይ አህመድም ሀገሪቱን በዘር ፖለቲካ ነው እየነዳ ያለ። እናንተም በዘር በሚያምኑ ኢትዮጵያ ትፍረስ ከሚል ጋር ነው እኛ የምንጣመር እያለን ያለ ነው። ሀገር ለማፍረስ መተባበር ነገ ህዝባችን ላይ ለሚደርሰው የተቀናጀ ጦርነት ወይም ባለቤት የሌለው ጦርነት እኔ ይሄ ኃላፊነት የጎደለው አይነት አካሄድ ነው ብዬ ነው የማስበው። ኃላፊነት የጎደለው በጣም ብዙ ኢንተረስት ያላቸው የታጠቁ ኃይሎች ጋር አንተም ኦሮሚያ ምድር አትገባትም፣ አንተም ወልቃይት አትገባትም የሚባባልን ኃይል ጥምዶ አድርጎ ወደ ጦር ግንባር ማምጣት በህዝብ ሞት ላይ በሀገር መፍረስ ላይ መተባበር አድርጌ ነው የምወስደው። ይሄን የምለው እኔ በቅንነት ነው። ከዛ ውጭ ሁሉም የአማራ ታጋይ የትግሉን መስመርና ትርክቱን የቆመበትን እንደገና ሪዳይሬክት አድርጎ ትክክለኛ የሆነው የኔ እምነት ነው እንደ ካሳ የኢህአዴግ ወለድን ፖለቲካ ሁሉም ኢትዮጵያዊ ታግሎ እኔ ከቻለን በዘር ፖለቲካ የተረጋጋ መንግስት ማምጣት እንችላለን ብዬ ስለማላስብ እሱን እንታገል ለማለት ነው። ቴንክ ዩ ካሳችን። ቴምርና አፍሪካ አላችሁ? ቴንክ ዩ ቴዲ ደናደር። ቴንክ ዩ ካሳችን። አመሰግናለሁ። እሺ ቴምር ወደ አንቺ ልምጣ። እሺ ላውራ ከሄደ ድምፁን አጥፋሽ እንዳረብሽ ብዬ ነው። ከንትን ምን መሰለክ ቴዲ፣ እኔ አሁን ብዙ ጊዜ አሁን እዚህ ሚዲያ ላይ የሚነገሩ ነገሮች አሉ በተደጋጋሚ ስለ ጽምዶ። አሁን አንዳንድ ወንድሞቻችን እኔ አንዳንድ ጊዜ በቃ እኔ እንደ አንድ አማራ በጣም ግራ የተጋቡ ምናምን ነገር አማራዎች ነው ያለው። ትግል ሲደግፉ ቆይተው ደግሞ የሆነ ሰዓት ላይ ሌላውን ሾርት ሚሞሪ እያሉ ለምን አብይ አህመድ ከነንትና ጋር ከነ ማን ነው ጌታቸው ረዳ ጋር ጽምዶነት ሲፈጥር ሳይቃወሙ ፋኖ ላይ ሲሆን ለምን በረቱ? እኔ እነዚህ ሰዎች በጣም ግራ ያጋቡኛል። ወይስ ፖለቲካሊ በቃ እንደው ያወቁ የመሰላቸው ወይስ ችግር አለ? ወይም ደግሞ የአማራን ትግል ያሁኑን ኮላፕስ እንዳረጉ ውስጣችን ቆይተው ሲሰሩ የነበሩ ኃይሎች ናቸው እንዴ? መቃወም ካለ እኮ አብይ አህመድ ሲጻመድ እነ ጌታቸው ረዳ ጋር ሲጻመድ እኮ የዛን ሰዓት ጌታቸው ረዳ ማለት እኮ የአማራ ህዝብ ላይ ጄኖሳይድ አወጀ ነው። አማራ ህዝብ ላይ አብሮ ትርክት ሲሰራ የነበረ ነው። ሰው ለምን ተጻመርክ ምናምን ብለው ጥያቄ ምናምን አይጠይቁም። ፋኖ ጋር ሲሆን ግን ጥያቄ ይጠይቃሉ። ኦኬ ያሁኑ ትግል ምን እንደሆነ ነው የምትፈልገው ምናምን ፈልጉት ሲላቸው እንዳሸንፍ እንፈልጋለን ምናምን። ከዛ ደግሞ ዞርሉና ጦርነት አያስፈልገንም። አብይ አህመድ ያለ ጦርነት ስልጣን ያስረክባል ወይ? ዝም ብሎ ነው በቃ ጦርነት ካልፈለከው ከአብይ አህመድን አሁን ምሳሌ አሁን ያሉ ኃይሎች ጋር ወንድሞቻችን ጥምረት ፈጠሩ አይደል? ጥምረት ወይም ትብብር ፈጥረው አንድ ላይ ሆኑ። አብይ አህመድና የእንትን የሽግግር መንግስት ተደርጓል። ስለዚህ በሰላም ያለ ጦርነት ሀገራችን ከምትወድምም ህዝብም አይፈልግም። ህዝብን ዲክታተር ስለሆንክ አፍነህ ነው ያስከው። ስለዚህ ና በቃ ውረድና ለኛ ስልጣን አስረክብ፣ አገሪቷን ወደ መፍረስ እየወሰድካት ነው ተብሎ በስነ ስርዓት በጠረጴዛ ዙሪያ ቢጠየቅ አብይ አህመድ እኔ እርግጠኛ ነኝ ይዋጣልን። በሰላም እሱ አጭበርብሮ ስልጣን ላይ
ወጥቷል በደም ነው ሞርዶ ምናምን ሊለን ይችላል። ስለዚህ እኔ እዚህ ሚዲያ ላይ በተደጋጋሚ የሚነገሩ ነገሮች ግራ ያጋቡኛል። አንዳንድ ጊዜ እነሱ የሚሉት እንኳን ትክክል ነው ብለን እንዳናዳምጥ ፌር አይደለም። እና እኔ የሚመስለኝ የትግል ደጋፊ ሆናችሁ ወይም መስላችሁ ውስጡ ናችሁ ስትበጠብጡ ቆይታችሁን በግልጽ ብልጽግናነታችሁ ጭምብላችሁ የተገለጠባችሁ በጣም ብዙ ናችሁ። ግን የህዝብ ምን አደረጋችሁ ነው? በዚህ ልክ የአማራ ህዝብ ምን በድሏል? ይቺን ያለችንን ቻንስ በነገራችን ላይ ቴዲ ብልጽግናን የሚደግፍ መብቱ ነው። አማራ ይሄንን ቻንሱን ካበለጠውና ይሄንን ያሁኑን ትግል አማራ ነኝ ባዮችም ወንድሞቻችን እንኳን በቃ ህዝባችንን ነፃ እናውጥ ብለው ህይወትን የሚባል ትልቅ ዋጋን እየከፈሉ ያሉት በነፃነት ህዝባቸውን ከየትኛውም ኃይል ጋር ይሁን በጥንቃቄ አሊያንስ ወይም ጥምረት ፈጥረው ህዝቡን ነፃ እንዳያወጡት እየታገሉት ያሉት አማራንን ባዮች ናቸው ብዬ ነው የማምነው። እኔ የአማራ ትግል ብቻውን እንደዛፍ እንደዚህ ቆሞ ከማንም ጋር እንዳይቆም ሁሉንም እንዲፈራ የአማራ አሁን ያለው ኃይል ሁሉንም ፈርቶ በቃ ብቻውን ተነጥሮ እንደዛፍ እንዲቆም ነው የሚፈልገው። ይሄ ደግሞ ካልተባበርክ ብቻን እንኳን አይደለም የኛ ትግል ብዙ ወዳም አማራ ያለበት ብዙ ሚትነሽ እያወራሽ ከሆነ አሁን መጣ ለተሻለ ኦኬ አንድነት ከሌሎች ኃይሎች ጋር ስትፈጥር ትግሉ እንዳይጠለፍ ስጋት ከሆነ በዚህ ልክ ልትታገሉ አይገባም። ኦኬ ቢካዝ እነዛ ወንድሞቻችን መቼም እኔ ከአርበኛ ዘመነ ካሴ ለትግሉ ተቆርቋሪ ልሆን አልችልም። እኔ ሜቢ ላይክ ላደርግ የምችለው የራሴን የተወሰነ ነገር እዚህ ሚዲያ ላይ ነው አይደል? ከኔ ከተፈራ ማሞ እኔ ለትግሉ ተቆርቋሪ ልሆን አልችልም። ከናርበኛ ሀብቴ ከናርበኛ ጋሽ መሳፍንት ወይም አስረስ ማረዳምጤ እኔ ለትግሉ ልቆረቆር ወይም ለትግሉ እንትን ልል አልችልም። እዚህ ሚዲያ ላይ ያለው ነገር ይሄ ነው። እኔ አሁን ብዙ ጊዜ አማራው የፖለቲካል ንቃተ ህሊና አብዛኛው ይቀራዋል ብዬ ነው ማስበው እዚህ ጋር ቢካዝ ደጋፊ ነኝና መልሶ ትግሉን የአማራውን የራሱን ትግል የሚደግፈውን ትግል ሲታገል ታያዋለህ። አትሊስት እንኳን እርራ የላቸውም። በዚህ መልኩ ፕሮፓጋንዳ ብሰራ የአማራን ትግል ምሳሌ ኦኬ እንደነ ሞጣ ቀራኒው አይነት ይቅርታ ቤት ኪሶ ስም ጠራው ለአማራ ህዝብ ነው የምታገለው ይላል። የአማራ ህዝብን ግን ከተለያዩ ህዝቦች ጋር ግጭት እንዲፈጥርና የተለያዩ ህዝቦች እንዲጠሉት የኦሮሞን ህዝብ እንደ ህዝብ ያዋርዳል፣ የትግራይን ህዝብ እንደ ህዝብ ያዋርዳል፣ የኤርትራን ህዝብ እንደ ህዝብ የጉራጌ ኢትዮጵያ ውስጥ ያሉ አማራን ጋር ሊሰሩ ይችላሉ ወይም አማራን ይወዳሉ ብሎ ያሰባቸውን ኃይሎች በሙሉ ህዝቦች ይሳደባል። ግን ለአማራ ህዝብ ነው የምታገልል ይላል። ለህዝብ ጥላት እየገዛክ ህዝብን ከሌላው እየነጠልክ ብቻውን እያስቀረክ እንዴት ነው ለህዝብ ልትታገል የምትችለው? እርስ በርስ ደግሞ ጎጃምና ጎንደር ጸብ እንደሆኑ ጎጃም ጎንደር ሊወር ነው የሚል ደግሞ ፖለቲካ ይሰራሉ። እነዚህ ኃይሎች ህዝባችንን እንዴት እየተጫወቱበት እንደሆነና ህዝባችን ምን በድሎት ነው እንድትል ያደርገዋል። በተደጋጋሚ እንደዚህ አይነት ስሜት ነው የሚሰማኝና የህዝባችን ኦኬ በአጠቃላይ እኔ ህዝቤ በጣም ያሳዝነኛል። ፖለቲካሊ አወቀ የሚመስለው ግን ደንቆሮ ከዛም ደግሞ ህዝባችንን የሸጠ ሆዳም አማራ በስቶ አብይ አህመድ አሁን አፍ ገዝቶ እዚህ ሚዲያ ላይ ተጽዕኖ ፈጣሪ ነን ያሉት ሁሉ ሲጮሁ አያቸዋለሁ። ግን ተወደደም ተጠላም ምንም አታመጡም። የአማራን ትግል ራሱ አናንቃችሁ ቲፒኤልኤፍ የአማራን ትግል ሊጠልፈው ይችላል ብላችሁ የኛን ትግል ስንት መቶ ሺህ ሰራዊት ያለበትን ትግል እና አርበኛ ዘመነ ካሴ የሚመሩትን ትግል የሆነ ከትንሽ ኃይል ጋር አወዳደራችሁ ትግላችንን የምታጣጥሉበት መንገድ ፈሪ አማራዎች ግን እኔ በጣም ነው ማዝነው። እናንተ ፈሪዎች ናችሁ። ታንክ ዩ ሄዳ ጨርሻለሁ። ታንክ ዩ ቴምራችን አፍሪካ ነሽ አለው ቴዲ አመሰግናለሁ።
ፈሪ ባይ ዘ ወይ ከቲፒኤልኤፍ ጋር ቁጭ ብዬ ካልሰራው በቃ የቀጠናው የቀበሌው ሚሊሻውኝ ይቀራለሁ ብሎ የተናገረው ግለሰብ መሰለኝ ፈሪ። ኤኒዌይ እዚህ ጋር አንድ ማስተካከያ ማድረግ የምፈልገው ነገር የጌታቸው ስም በጣም በተደጋጋሚ ይነሳል። ጌታቸው ረዳ ስም። ከዛ ደግሞ ቀጥሎ ቋሚ ጠላትና ቋሚ ወዳጅ የለም ደግሞ የሚባል ነገር ቅድም አንድ ኢወርልድ መሰለኝ ለማስረዳት የሞከረበት ነገር አለ። ቋሚ ጠላትና ቋሚ ወዳጅ የለም በሚል በዲፕሎማሲ ዓለም ላይ የሚሰራው አንድ ነገር ነው። አንደኛ ኢንስቲትዩሽን ሲኖርህ ነው። ለምሳሌ ቅድም የጠራቸው ኢወርልድ አብዛኞቹ ሀገራት ናቸው። እንግሊዞች፣ ፈረንሳዮች፣ ጀርመኖች ምናምን እያልክ የዘረዘርካቸው በሙሉ ሀገሮች ናቸው እንጂ ትንንሽ የቀጠና ተዋጊ ኃይሎች አልነበሩም። በሰዓቱ ሀገር ያስተዳድራሉ። በሚያደርጉት የቀጠናው ጦርነት ላይ የበላይነት ለመያዝ ቋሚ ጠላትና ቋሚ ወዳጅ የለም የሚል አሰራር ይዘው መጥተው ራሳቸው በሚመቻቸው መንገድ ይሄደዋል። ግን ስቴት ሊድ ያደርጋሉ። ስቴት ሊድ የማያደርግ የነጻነት ታጋይ ነኝ ወይም የስልጣን ጥማተኛ ነኝ ብሎ የሚታገል ኃይል ስቴትን ሊድ እስካላደረገ ድረስ ኮንትሮል ማድረግ በማይችለው ሁኔታ ትናንትና ሲገለው ከነበረው ኃይል ጋር የሚሄድ ከሆነ ለገዳዩ ጥቅም ነው። ለገዳዩ ከለላ በመስጠት ጥቅሙን የሚያስከብርለት ለገዳዩ ነው እንጂ ራሱ እንደ ፋኖ አይነት ኃይል የሚያገኘው ነገር የለም። የሚያጠው ነገር ነው ያለ። አንደኛ የሞራል ይሰማል። ቴዲ ፓውዝ ይሆናል። እኔ ጋር ለምንድን ነው ይሰማል። ኦኬ ሰው እነዚህ ኃይሎች አንደኛ የህዝቡን ማህበራዊ መሰረት ያሳጣቸዋል። አሁን ለምሳሌ በዚህ ሰዓት ትግሉን ሲደግፍ የነበረው በሙሉ ከስልጣን ጥመኛውና ከጎጠኛው ውጪ በሙሉ ትግሉን ትወጥቷል። በገንዘብም የሚረዳ የለም፣ በእውቀቱም የሚረዳ የለም፣ በዲፕሎማሲም የሚረዳ የለም። በዲፕሎማሲ እንደዚህ አሁን ለምሳሌ የመንደር ጋዜጠኞች ምናምን እየዞር የሚያገናኝ ኃይል ሊኖር ይችላል። ነገር ግን ስቴቱ ጄኖሳይድ አካሂዶብኛል ብሎ የተነሳው የአማራ ጄኒዊን ኮዝ በዚህ ሰዓት ማንም በዲፕሎማሲ እየደገፈው አይደለም። ስለዚህ እነዚህ አሁን ለምሳሌ ቲፒኤልኤፍ እና ኦላ ሲመጡ በመሰረት መዋቅር ይዘው ያ መዋቅራቸው ማኒፌስቷቸው አማራ ቋሚ ጠላት ነው ብሎ ነው የመጡት። አማራ ቋሚ ጠላት ነው ለእነዚህ ሰዎች። ኢንስቲትዩሽን ለምሳሌ ኢንስቲትዩሽን ከፍተው ሀገር መርተዋል። ቲፒኤልኤፍ አይደል ኢህአዴግ የሚል ብዙ ድርጅቶችን አቅፈው ሀገር መርቷል። ሀገር በመራበት ሰዓት ደግሞ ከፍተኛ የሆነ የዘር ጭፍጨፋ አካሂዷል። ሀገር እየመራ ግን የራሱ የሆነ አሊያንስ ፈጥሮ ደግሞ ጸረ አማራ ኃይሎችን በዙሪያው አሰባስበዋል። አሁን ከነዚህ አሁን ለምሳሌ በዚህ ሰዓት ጌታቸው ስሙ ሲጠራ በጣም የሚገርመኝ ጌታቸው እኮ ቲፒኤልኤፍን ሜል ታርጎ ነው የሄደው እንጂ ቲፒኤልኤፍን ይዞ እኮ አልሄደም። መዋቅሩን አፍርሶ ነው የሄደው። ያ ማለት ለእነሱ እሱ የሄደበት መንገድ ነው እንጂ የጌታቸውን ፖለቲካ ደግፋለሁ እያልኩኝ አይደለም። ወይም እንደተፈራ ማሞ ቲፒኤልኤፍ በየአይነቱ ተብሎ ሲከፋፈል ለእኔ ቲፒኤልኤፍ አንድ ጊዜ ነው። ነገር ግን ስለ ኃይል አሰላለፍ ስታወሩ ሁሌ ጌታቸው ሁመራ እየሄደ ትላላችሁ እንዴ? እኛ እኮ ወልቃይት ያሉ አማራዎች እኮ የሄዱ እነዚህ ሰፈር ምንድነው ተፈናቃይ የሚሏቸው እነሱ ማለት ነው። እኛ ደግሞ ሰፋሪ የምንላቸው እኮ ይምጡ ብለናል። ይምጡ ተወልደው ያደጉበት ነው። ነገር ግን ሲመጡ በማንኛውም አይነት ክራይም ያልተሳተፉ፣ በጭፍጨፋ ያልተሳተፉ፣ ምንም አይነት መሳሪያ የማይዙ መጥተው ግን ሀገራቸው የተወለዱበት እስከሆነ ድረስ ርስታቸው እንኳን ባይሆን እነሱ ሰርተው መብላት ይችላሉ እንደ ማንኛውም ኢትዮጵያዊ። ይህ እኮ እንዲሁም ሊያስመሰግን የሚገባ። ለምንድን ነው የሚያናደዳችሁ? እናንተ ቲፒኤልኤፍን ከወደዳችሁ ለምንድን ነው ከዛ ተፈናቅለዋል የሚባሉት እንዲመጡ ሲደረግ ለምንድን ነው የምትናደዱ? ለትግራይ ይህን ያክል ወዳጅ ከሆናችሁ ምን አናደዳችሁ? እንዲሁም እኮ ሳፖርት ነው ማድረግ ያለባችሁ። የወልቃይት አስተዳደርም የወልቃይት ህዝብም መላው አማራም እኮ የሚደግፈው ነገር ነው። ተፈናቅለናል ካሉ በምንም አይነት ክራይም ፓርቲስፔት ካላደረጉና ማስረጃ ማቅረብ የሚችሉ ከሆነ ይምጡ። እንደ ማንኛውም ሰው አርሰው ሰርተው ምናምን መብላት ይችላሉ። አስተዳደር ወይንም ከዚህ በፊት ሲያደርጉት የነበረውን ነገር ግን እንዲያደርጉ ማንም አይፈቅድላቸውም። እና ሁሌ ጌታቸው መራ እየሄደ ጌታቸው አብይ ጋር ሲሄድ ቲፒኤልኤፍ ሜል ታርጎ ነው ሄደ።
ቋሚ ጠላትና ቋሚ ጥቅም በሚለው አይደለም። ድርጅቱን አፍርሶ ነው የሄደው። ያ ማለት ግን ለሰራው ወንጀል ደግሞ እጠየቃለሁ ብሏል። በዛች ምድር ላይ ፍትህ ሲመጣ ከሚጠየቁ ሰዎች አንዱ እሱ ነው። ያ ሁሉ የትግራይ ወጣት አስጨፍጭፎ፣ ያ ሁሉ የአማራን ወጣት አስጨፍጭፎ ነፃ የሚሆንበት መንገድ ይኖራል ብዬ አላስብም። እና በጣም በተደጋጋሚ ይሄ ነገር ይነገራል። ሌላ ቅድም እሷም አሁን መጨረሻ የተናገረችው ልጅ በወልቃይት በኩል ጦርነት አይጀመርም ተብሏል አለ እንዴ! የዛሬ ሳምንት እኮ ሸረሪና ላይ 2 ሳምንት እኮ ጦርነት ከፍተው እሳት ነዶባቸው ተሸንፈው እኮ ነው እንጂ እኮ ይችንም ነገር እኮ ማርሸት ፀሐዩም አይ ቲፒኤልኤፍ ዳግም አትወረንም እያለ እኮ ሲያዘናጋ ኑሯል። በወልቃይት ላይ ይኸውላችሁ 20 ቀን 30 ቀን ምናምን አይደለም 24/7 በየቀኑ ሙከራ ይደረጋል። በየቀኑ በትንኮሻ ይሄ አህያ ጭነው እንትን ይሄ ምንድነው? ይሄ ተቀጣጣይ ነገር ልጅ ብልጭ ያለባት ባትሪ የሚመስል ነገር እንትን ይሄ የኢንተለጀንስ ስራ ለመስራት እዛ አካባቢ የማይደረግ ነገር የለም። አንድ ቀን ወይ 2 ቀን ብቻ አይደለም፣ ወይም 20 ቀን 30 ቀን አይደለም፣ 24/7 ሁል ጊዜም ጦርነት ለማድረግ እንትን ይላሉ። በዛ በኩል ግን እናስረስም እየወጡ እና ማርሸትም እየወጡ አሁን እንደተናገረችው ልጅም እየወጡ ሁል ጊዜ ምን ያደርጋሉ? በወልቃይት በኩል ቲፒኤልኤፍ አይወርንም። ከመውረርማ አውዳሚ ጎንደርን ለማንደድ ይዘውት የነበረው መሳሪያ በሙሉ ክርስቶስም ተጨምሮበት እኮ ወደሙ እነሱ። ስለዚህ እንደዚህ አይነት ማዘናጋት ትክክል ነው ብዬ አላስብም። ይሄ ቋሚ ጠላትና ቋሚ እንትን የሚለው ግን በጣም አስቂኝ ክርክር ውስጥ ባንገባ በጣም ደስ ይለኛል። ስቴት ምንም ገበርን ማድረግ የማይችል ኃይል እንደዚህ እያደረጋችሁ እንደዚህ አይነት ፖለቲካ ባሰሩበት በጣም ደስ ይለኛል። ቴንክ ዩ። ቋሚ ጠላት ቋሚ ወዳጅ። ይቅርታ ጀዋር ጋር ብትጋብዘኝ በጣም ደስ ይለኛል። እሺ ሞክራለሁ። እሺ ቴንክ ዩ። አፍሪካ ጎንደር። በነገራችን ላይ ቋሚ ጠላት ቋሚ ወዳጅ የለም የሚባለው ሁሉም ሰው አሁን ምላሱ ላይ የተነቀሰው የሚመስለው ንግግር እንደዛ ከተባለ ቋሚ ትንታኔውንም ማቆም አለብህ። ትንታኔ ቋሚ ሆኖ የምትፈጥረው አላያንስ ተለዋዋጭ ከሆነ እንዴት አብሮ ይሄዳል? ጎበዝ፣ ትንታኔ ቋሚ መሆን የለበትም። ተገደልኩኝ፣ ተፈናቀልኩኝ፣ የሰብአዊ ድርጊት ተፈጸመብኝ፣ እንዲሆንኩኝ ትንታኔ ቋሚ ወዳጅ የለም፣ ቋሚ ጠላት የለም። ኦኬ፣ አዲሱ ትርክትን ማስተዋወቅ አለብህ። አዲስ ትርክት ለማለት ያለው በአሮጌ ቁማዳ አዲስ አይሰፈርም እንዲሉ ነው። አፍሪካ ጎንደርን ከልብ አመሰግናለሁ። ቴንኪዩ አፍሪካ ጎንደራችን፣ ቴንኪዩ። እሺ እኔም አመሰግናለሁ ቴዲ። እሺ ኢወርልድ መጽሐፍን በጉጉት ይጠብቃል። ይሄ ህዝብ የሚሄድበት የለም። ቶሎ አሳውቀን መች ነው? እሺ እኔ መጽሐፉ አልቋል። ለአንተ ፍሪ ኮፒ ስንት ጊዜ እንጠብቅ? 15 ቀን 2 ሳምንት ለሰከንድ ኤዲሽን አልቋል እኮ ታትሟል። አሁን ቤቴ ሙሉ አለ ታተመው። ግን አሁን የምክክር ኮሚሽኑ ኤዲት እያረኩ እኔ ጽፌዋለሁ። ፖለቲካል ስኩል እያለው የጻፍኳቸው ኖቶች ስለሆኑ እፈልጋቸዋለሁ እና እንግሊዘኛውም እያለቀ ነው። እንግሊዘኛው አንድ ወር ምክክር ኮሚሽኑ ኤዲት እያረገችልኝ ነው ያልከው? የምክክር ኮሚሽኑን ጉዳይ የኢትዮጵያውን በኢትዮጵያው ፓርት መክተት ፈለግኩኝ እና ቅድም ሳወራው ነበረ ይሄ የኢትዮጵያ ህገ መንግስት። እሺ፣ ስለዚህ አሁን ቆይ ምርቃቱ በቲክቶክ ላይ ላይቭ እንዲሆን ነው የምትፈልገው? አዎ አንተ ከፈቀድክ እኔ ማድረገው ሁሉ አድርጌ ዋናው ህዝብ ጋር እንዲደርስ ፊድባክ እንዲመጣ ነው። እኔ በሱ ብር አልሰራም። የማጅራቴ ጉዳይ አልቋል እና እኛ ጥሩ ህግ አለን እዚህ። ማጅራትን እንዴት ነው የተመታው? ማጅራቴን እኔ ሳይኪያትሪ ውስጥ ስሰራ ኮንስፒሬሲ ነው ተብሎ በሁለት ጠበቆች ተቀጥረው በጣም ጨርሰውታል። ሆስፒታል ውስጥ ስሰራ በበሽተኛው ነው ያስመቱኝ። እንግዲህ እና አሁን አንተ ጽንዶ ስላለ የብልጽግና እጅ አለ ወይ በሚለው ብዙ $1000 ወጥቶ ነው የተጠናው። ለምን አሜሪካ ውስጥ አንዴ ቆይ አንድ የሆነ ቪዲዮ አይቼ ነበረ። ሆስፒታል ውስጥ ቁጭ ብሎ ማለት ይሄ የአእምሮ ህሙማን ሆስፒታል ነበር የምሰራው። እኔ ሳይኪያትሪ ውስጥ ነው የምሰራው። አዎ የመንግስት ነው። እና ተቀምጠ ያለ አንድ የአእምሮ ህሙማን መጥቶ የመታው አንተን ነው
ኋላ ነው ቆሜ እየሰራው ዩኒት አለና ያው እንግዲህ እኔ ምንድነው ሪሰርቸርም ነበርኩኝና ሪሰርቹን አስፈቅጄ ምናምን ስል ቆሜ ሄጄ ስመጣ ሳላይ እንግዲህ ቦክስ ሁሉ ሰው እኮ ይቧከሳል፣ ግን ሳላይ አስገባልኝ በዚህ በግራ በኩል እና የግራ ስንት ነው። አንዳንዴ እኮ እነሱ ሰላምታም እኮ ለሰላምታ ሊሆን ይችላል አመጣው። ስኪዞፍሬኒያ የሚባል በሽታ እነሱ እኛ የማይታየን እነሱ ይታያቸዋል። ይሄ ዲሉዥን ምናምን እያለ ሰው አንተ ጋር የሚለው የሳይካትሪ እንትን ነው። ዲኤስኤም የሚባል ተጽፏል። ወደክ ቼዝ አረገኝ፣ አባረረኝ። ከዛ ነርሲንግ ስቴሽን ስሮጥ ናይጄሪያኖቹ ነበሩ የሰው ሀገር የመጥራትም የሉም። ኮንስፒሬሲ ያልኩት የሉም። 5 ኮወርከሮች ከዘበኛው ጀምሮ ከአንድ ሀገር ነበረ። አሁን ሀገሩን አልጠራም ብዬ ነው አልጠግብም ብዬ ነው። ያ ምናምን ለጠበቃ ነው። ግን አሜሪካን ሀገሩን አልደግብም ያልከው ሀገራዊ ክስ እንዳይመጣብህ ነው። እንደው ለክብር ነው፣ እንደው በሀገር ሳይሆን በሰው በግለሰቡ በሚለው ነው እንጂ እና አንድ ሀገር ሰዎች ናቸው ከዘበኛው እስከ ነርስ እስከ ረዳት ምናምን እና ስሮጥ ሲያባረኝ እኔ አሁን ኢትዮጵያውያን ጦር ሜዳ አሉና አንድ የአእምሮ ህሙማን አባረረኝ ማለት ያለ መጨረሻ አይደለም። እኔ እንደዛ አይነት ሰውም አይደለሁም። አውቄው ነበር የገባሁት። ግን በአሜሪካ ህግ በካናዳም ህግ የወርከርስ ኮምፐንሴሽን ካሳ ይከፍላል እንጂ ሱዳን ደርሳለ። ቆይ ከተማ ውስጥ ነው ያራራጠ ሆስፒታል ውስጥ እኮ ነው ስራ ቦታ። ቆይ መጀመሪያ አንተ ሌላ ስራ እየሰራ እያለ ድንገት ከኋላ መጣና በቦክስ ነው የመታ ወይስ በዱላ ነው የመታ? እዚያው ሆስፒታል ውስጥ ስንሰራ አይ ቲንክ ሰዓቱ ወደ 5 PM አካባቢ ነበር። የስራ ታስኩን ስራ ስንሰራ ኖርማሊ ወደዚህ የሚንቀሳቀሰው የአእምሮ ህሙማን እንግዲህ ምንድነው ለአንተ ስጠይቀኝ ጥሩ መልስ ሊመልስ። ለምሳሌ የአእምሮ ህሙማን ቅድም ብያለሁ ስኪዞፍሬኒያ የሚባል እኔ አረንጓዴ አይሮፕላን አለኝ የት ነው ካሉ አንተ ቴዲ ያልተሰጠንክ መጥፎ ኮንክ ኢወርልድ ወሰደ ከተባለ ኢወርልድ ያባራሉ ሰዎች። እና ቆይ ጥያቄ በቆምክበት መታና ወደክ ከዛ በኋላ አሯራጠህ ነው? እንግዲህ አሯርጦኝ ነው የወደኩ። መታኝ፣ እንደገና ደርሶ መታኝ። እንግዲህ በሽተኛ አትመታ መልሰ እንኳን በነገራችን ላይ ቴዲ በደም ሊመልስልኝ ሜሪላንድ ስታንድ ዩር ግራውንድ አይደለም ዲዩቲ ቱ ሩጥ ነው ምለው አምልጥ ነው ምለው እንጂ እንኳን በሽተኛ ጤናማውን ሰው ምታ ቴኳንዶ ስፖርት እንደዛ ነው የሚለው። ቴኳንዶ ብላክ ያላቸውን ብትጠይቅ የመጀመሪያ ቴኳንዶ የሚያስተምርህ ጸብ ካለበት ቦታ ላይ ሩጥ ነው የሚለው። በቃ ይሄ ነው። ይሄ በህግ ደግሞ ግባና ትዕግስተኛ ሰዎች አይተህ ከሆነ እነዚህ ጉልበት ያላቸው ሰዎች ብዙ ጊዜ ጸብ አካባቢ ላይ ይሄዳሉ። ግድ ካልሆነባቸው በስተቀር በተለይ ባደጉት ሀገራት ላይፋቸው ሜዘረብል እንዳይሆን ግብ ውስጥ አይገቡም አይደል? ይሄ ነው በቃ። እንኳን በሽተኛ ውጭም ላይ ደግሞ በሽተኛ ሲሆን ምንድነው በህክምና ጆኩ ምንድነው መድኃኒት ስትሰጥ ይሳደብና ይደበድባል። ይቅርታ ጠያቂው አንተ ነህ መድኃኒቱን እንዲወስድ ማለት ነው። ኮንስፓይረሲ ነው የተባለው ምኑ ነው? ኮንስፓይረሲ የተባለው ዳይቨርሲቲ። አሁን እኔ እንግዲህ ግልጽ ተናጋሪ ነኝ። የትምህርት ዝግጅትም እድሜም ቆይታም ኢንሹራንስ ልትበላ ተባብለ ከሰውየው ጋር ተመካከረ ነው ብለው ጠረጠሩ ወይስ ያስመታኝ ሰው ኮንስፓይረሲ አለ የሆነ የምጠረጥረው ሰው አለ ማለት ነው? አልገባኝም። ዳይቨርሲቲን በተመለከተ አያና ማንዳ አንተ ቤት ፍንጭ ነግረዋል። እግዚአብሔር ይስጣቸው የዚህ ሀገር ሰዎች ያለው አለና ከአንድ ሰፈር ሰዎች ተቀጠሩ። በሰዓቱ ሽፍት ይሄ አሳይ የሚያደርጉ ተመሳሳይ ቋንቋ ያላቸው ተመሳሳይ አገር ሰዎችን በግልጽ ላውራ አስቀመጡ። ያ እንግዲህ መብት ነው አይደለም? ዳይቨርሲቲ የሚባለው ለዛ ነው ሰው እንዳይግባባ። ይሄ መጽሐፍ ቅዱስ ላይ ቋንቋ ደባለቀባቸው ፈጣሪ እንደምለው ተመሳሳይ ናቸው። እኔ ሲመታ የሉም አንዱ መድኃኒት። ክብራትና ክብራን አይ ቲንክ እዚህ ያላችሁ ጨዋታው ተመችቷችኋል መሰለኝ። ላሰናበታችሁ ወይ 5 ደቂቃ እናንተን የኢወርልድን ታሪክ ትንሽ ይሄ ሲሪየስ የሆነ ውይይት የሚጠይቅ ስለሆነ ፖለቲካውን አጠናቀናል። ከተመቻችሁ ግን ላስደመጣችሁ ማድመጥ ትፈልጋላችሁ? ኧረ ያዳምጥ፣ ሁሉም ይጠቅመዋል።
እሺ ይወርድ። እሺ ንገረኝ፣ አሁን ሴራ ነው ያልክበት ምክንያት ወይም ያሉ ምክንያት ምንድን ነው? ሴራ ያልኩት እንግዲህ የተመታ ሰው ብዙ ነገር መፍትሄ ፍለጋ ለምንድን ነው በሰዓት አልደረሱልኝም። 5 ደቂቃ ያህል ነው የተመታሁት እያሯሯጠኝ በሽተኛው እና ያንን በተለይ እኔ እያሯሯጠ ነው የሚመታ። እንግዲህ እያሯሯጠ አንዴ ከመታ አይለቅህም። የአእምሮ ህሙማን እኮ ነው፣ የአእምሮ ህሙማን ነው። አንድ ዘብር እብድ ብሎ ሰው እብድ አይባልም ተብሎ አንተ ጋር ትዝ የሚል ከሆነ እና እብድ አይደለ፣ የአእምሮ ህሙማን ነው። መታኝ። በቀለም ደግሞ ኮኬዥን የሚባለው ነው። ከኔ ጋር የሚሰሩት አብዛኛዎቹ አፍሪካውያን ናቸው፣ ጥቁሮች ናቸው። እና ያ ሁሉ ተብሎ ምንድነው ሆስፒታሉ ራሱ ነው የሚያሳክመው፣ ራሱ ነው ሆስፒታል የላኩኝ። ምን ያሉኝ እምቢ ስትሉ ነው የምትከሳቸው። እና ከዛ ወደ ቤኔፊት አለ ኢንሹራንስ አለው። የሜሪላንድ የአሜሪካ ወርከርስ ኮምፐንሴሽን ኢንሹራንስ አለ። እዛ ጋር እኔ ተመትቼ ይሄ ነው አሁን ለኢትዮጵያ የሚጠቅም እኔን ዲስፒዩት አድርጎ ቤኔፊት $1,000 ምናምን በሳምንት የምትመጣውን ሊያስቆሙ ሞከሩ። በቃ ተነሳው። አሁን እንዴ አሁን ኢትዮጵያዊነት እኛ የምንለው ምናምን በአበሻ የሚበደለው ተመቶ ምናምን እያመመው የሚሰራው መጣ። ከዛ ጠበቃ ተያዘና ፍርድ ቤት ገባ። ፍርድ ቤት ገባ 2 ጊዜ። ይሄ ደብል ጆፐርቲ። አንደኛ አላጠፋውም፣ ዲሲፕሊኑን ጠብቄያለሁ። ብታጠፋም የወርከርስ ኮምፐንሴሽን ህግ ስራ ቦታ ነው የተመታው። አዎ የሚገባ ቤኔፊት አለው። የእነሱ ሰዎች ቢሆኑ እኮ ይህን $500,000 ምናምን ሁሉ ነገር ተሰርቶ ነበር። በነገራችን በእኔ በትምህርት ደረጃ በምናምን ተመትቼ ወድቄ አንገቴ ላይ ዲስኬርኔሽን ሁሉ ነበር። በእንትን ነው የተመለሰው፣ በቴራፒ ነው የተመለሰው። በጣም ከባድ እንትን ነበር ያ። እንግዲህ እነሱ አሳከሙ። ምን አሉ? ስራ ተመለስ አሉ። እኔ ደግሞ አመመኝ። እያመመኝ የሚሰራ ሰው አይደለም፣ ባርነት ማለት ነው። እያመመው ተመተ ማለት ነው። ለኢትዮጵያውያን የሚጠቅመው አሁን እና አሜሪካ በጣም ህግ ያላት ሀገር። ህጓን እንዴት ነው የምታስፈጽመው? ጠበቃ እንዴት ነው የምትይዘው? እንጂ ተመቶ ስራ ቦታ የተመታ ሰው አንዱን ልጅ አግኝቸው ጣቱ ተቆርጦ ብዙ ጣቱ ዋጋ አለው ይሄ እና አይ ጥፋቱ ያንተ ነው አንተ ራስን ሳትጠብቅ ብሎ እንደዛ አይባልም። ራስን ጠብቅ አይባልም። እጅ ወይ አደጋ ሊደርስ ይችላል። የትኛው ጣቱ ነው የተቆረጠው? አብራጣቱ የትኛው ጣቱ ነው የተቆረጠው? የልጁ የሆነ ከጣቶች ውስጥ አንዱ ተቆርጧል። ግን አንተ ያንተ ጥፋት ነው ብለውኛል የአበሻ ጠበቃ አለ። ተሳስቷል። ስህተት ነው፣ ውሸት ነው። የለም ጉቦ በልቶ ነው ስራ ቦታ እስከተመታ ድረስ። ይሄ የኢትዮጵያ ካድሬ ስራ ቦታ ተጎዳ ብሎ አውሮፕላን እንደሚሄድ አሜሪካና ካናዳ ለእያንዳንዱ ወርከርስ ኮምፐንሴሽን ኢንሹራንስ ብለህ ግባ፣ ለእያንዳንዱ ነው ያለው። እና ጉዳዩ ምን ሆነ? የኔ ጉዳይ አሁን እያመመኝ ስራ ግባ አሉኝ። ከ7 ወር በኋላ እኔ በጊዜው እያመመኝ ነበረ። ከዛ እንግዲህ ዶክተሮችን አማከርኳቸው፣ እንዳልገባ አደረጉኝ። መጠበቅ ነው ወይስ በዱላ ነው የመጣው? እሱም ጥያቄን በድንጋይ ነው ስባል እኛ እንግዲህ ለአንተ በሆስፒታል ህግ የመታን ሰው የምናስርበት እንትን ቦታ አለ፣ 4 ፖይንት የሚባል አለ። እዛ ወሰዱ። እኔ ጭንቅላትን ስለተመታው አላየሁትም ነበር፣ አላቅም። ያንን ጭንቅላትን ነው የተመታሁት። ከዛ እንግዲህ የአሜሪካ ኒውሮሎጂስቶች መታኝ ሮጥኩኝ ብላላ። መታኝ ሮጥኩኝ፣ ተከተለኝ። ሲመታ እንዴ የሆነ ነገር ሲመታ ዞር ብለህ ምናምን ለማየት ትሞክራለህ። እየሮጥክ ስላልደማ ዞር ብለህ ሳታይ ዝም ብለህ ሮጥክ። በዛው መጀመሪያ ወደዚህ የሚራመደው እኔም ከሌላ ዩኒት ስመጣ ምንድነው ለአንተን ግልጽ ለመሆን ምንድነው ህሙማኑ ቁልፍ ለመውሰድ ነው። ቁልፍ አለ። ቁልፍ ለመውሰድ ወይንም አንተን ለማዋረድ ልብስን ለማውለቅ ነው ዋናው የሚያደርጉት። እንግዲህ እኛ የሰልጠንን ትሬንድ የሆንን የእሱን መብት የህሙማኑን መብት የእኛንም መብት የሀገሪቱን ህግ አክብረን የምንሰራ ሰዎች ነን እና ሰው ነኝ። ከዛ መታኝ። ሲመታ ወይ ቁልፍ ወስዶ ካመለጠ እኔ ነኝ የሚጠይቀው። ቁልፍ ይወስዱና በር ከፍተው ሁሉም ሊወጡ ይችላሉ። ነገር ዳብል ዶር አለው። ኤኒሃው እኔን ደግሞ ካዋረደኝ እዛ ልብስን ካወለቀ ምናምን እና አየህ ፕሮቴክት ለማድረግ ሮጥኩኝ፣ ተከትሎ መታኝ።
ሲመታ ምንድን ነው? በእጁ ነው የሚመታ? በምንድን ነው? በእጁ ዱላ ነገር፣ ብረት ነገር፣ ድንጋይ ነገር ከያዘ ነው። አሁን እኔ እሱን የማይበት ጊዜ ፋታውም አልነበረም ነው። ድንጋይ አሜሪካ ሊኖር አይችልም። ድንጋይ ኮብልስቶን ይዘው ይገባሉ ነው እንግዲህ። በአማኑኤል አንተ ብትገባ ዘመድ ምናምን ልክ እስር ቤት እንደሚፈተሽ ማለት ተፈትሸን ነው የምናስገባው። ያስገባሉ፣ መጠጥ ያስገባሉ፣ ብርጭቆ ምናምን ይገባል፣ ይቆርጠሃል፣ ያንን ይፈትሻሉ። ግን እናገኛለን አንዳንዴ ጩቤ ሁሉ እኮ ይገባል። እና ኮንስፒሬሲው አሁን እንግዲህ እኔ በጩቤ ያልተወጋውም አንገት ግን ወታደር ነው ወይ ተብሎም ተጠይቋል። ይሄ አንገት ላይ ሰርቪካል የሚባል C1 C2 የሚባል ሰብላክሴሽን ይባላል። የመጀመሪያውን ቢመታ በቃ ፓራላይዝ ነበር የምትሆነው። እኔ ቼንጅ ነበረው። እሺ የህክምና ዶክተር ላስገባልህ? አንድ የህክምና ዶክተር አንድ ጠበቃ ካለ ላስገባልህ ወይስ ያለቀ ጉዳይ ነው? ሐኪሞቹ ሆስፒታሉ እኮ ኢንሹራንስ አለው። ወደ ህክምና ላከኝ፣ ታከምኩኝ፣ ድነሃል አሉኝ። ዶክተሮች ደግሞ አይ ጊዜ ያስፈልገዋል ተባለ። ጠበቅኩኝ። እንግዲህ ስጠብቅ ቆየውኝ፣ አመት ሆነ። ያኔ ምክክር ኮሚሽን ሁሉ አልገባውም። አስሬ ሁሉ ሄጄ ነበር ግን አልቻልኩም። ልክ ያን ጊዜ ስለተመታው አሜሪካ እንደመጡ እኔ አምባሳደር መሐመድ ድሪድ በጣም እንደ አመት ሆነ። አመት ከምናምን ነው። ከአሁን እንግዲህ አልቋል፣ ኦልሬዲ አልቋል። ግን ብዙ ትምህርት ገብቷል። አሜሪካ ትልቅ ሀገር ነው። ትልቅ ህግ አላቸው። ይሄ በዘር በመጣህበት ቦታ በምናምን አለ የለም ካወክና ከጠየቅ እና ሰው ምንድነው ህግ የያዘው ነው። ህግ አይደለም ኮሚሽን ነው የያዘው። አሁን ከተመታ በኋላ የተፈጠረበት ነገር አለ ሌላ አካባቢ? የመታን ማጅራትህን ነው አናትህን ነው ጀርባህን ነው ምንን የመታ ምንድነው? ለአንተ አሁን ጥሩ አንተ ሚዲያ ላይ ስለምትሰራ ቴዲ አምጣና ተመታው። እዚህ አንድ ሰው ከተመታ ወይም ሚስቱ ከወለደች ወይም ምን ካደረገ ሜሪላንድ 14 ሳምንት ዲሲ 16 ሳምንት ምትፈቀዳለች ከታመመ ኢመርጀንሲ። ጥያቄ ጀርባህን የመታ ማጅራትህን ነው አናትህን ነው የተመታው? አንገቴን ጭንቅላቴንና ጀርባዬን። ሰዓት ነበረና ትልቅ ሰዓት ነበረና ያው ህክምናው ላይ ስሰራ ሰዓት ነበረኝና እጄ ውስጥ አሁንም እጄ ኔክስት ማንዝ ነው ኔክስት ዊክ ነው የሚያልቀው። እጅ አንገት ጀርባና ጭንቅላቴ ወዲያው ተሻለኝ የጭንቅላቴ ጉዳይ። አንገቴ ግን ይሄ ክርፕተስ ይባላል ሲዞር ቀቅ ምለዋል እና እሱ ደግሞ ብዙ ጊዜ የወሰደ እሱ ነው ህክምናው ቴራፒው ማለት ነው። እና ከዛ እኔ የተናገርኩና ለህዝቡም እንዲደርስ ከዛ በኋላ ዶክተሮች ቼክ አድርገውሃል? ምንም አሁን በምን ሁኔታ ላይ ነው ያለው? አሁን ጤና እንዴት ነው በአሁን ሰዓት? ጥሩ። አሁን ምንድነው የእናንተ የካናዳው አለ፣ የእኛ አሜሪካ አለ፣ የእንግሊዝ አለ። ግን ጤና ላይ ነው። የእናንተ ኢንሹራንስ ነው። ልክ እንደዚያው የኢንሹራንስ ስለሆነ ኢንሹራንስ ላለማሳከም ላለመክፈል ስራ ተመለስ ስል ጠበቃውና ፍርድ ቤቱ ደግሞ ህክምናውን ቀጥል ስል አሁን በጥሩ ሁኔታ ነው ያለሁት። ነገር ግን ሐኪሞቹ ይወስናሉ። በኦብጀክቲቭ የሆነ ኤምአርአይ፣ ሲቲ ስካን፣ ኒውሮሎጂስቱ፣ ሌሎች ሁሉ የመጨረሻ አሁን በአንድ ወር ውስጥ ያጠናቅቁና ይሄን ያህል ምቱ ሌሎችም እንዳይመቱ ይሄን ያህል ነው። እንግዲህ እኔ አይምሮዬ አሁን እንግዲህ ድምፄ ብሎ ድምፅ ሁሉ ተቀይሮ ነበረ። አንገት ስለተመታ አንገት ላይ አይደለ ድምፅ የሚያወጣው ያለው ይሄ ላሮኔክስ ምናምን ቮይስ ቦክስ የሚባለው እንትኑ እና ድምፅ ሁሉ ተቀይሮ ነበረ ያን እንትኖቹ ሲመጡ። ግን እኔ ወንድሜ ተመታው ብዬ ስንት ሰው የተመታበት ሀገር ተወልጄ አደግኩ። እሪ ምናምን ምል ሰው አይደለሁም በተፈጥሮ ማለት ነው። ያ የጎዳኝ ፓርት አለ። ዊልቸር ይዤ በመሄድ ነበረብኝ በዊልቸር እና ጤናዬን ማካበድ ነበረብኝ። እንደዛ አይነት ሰው አለመሆነ ትንሽ ከእንትኖች ጋር እንትን ብለው ነበር። እኔ አሁን ለጤናዬ አሁን የጥሩ ኢምፕሩቭመንት ይሉታል እነሱም ማክሲማም ኢምፕሩቭመንት ይሉታል። ማክሲማም ወደ ስታተስኮ ያኔ ሳይመታ በፊት ወደ ነበረበት ካልተመለሰ ይላል ህጉ።
አሁን ያኔ ሳልመታ በፊት ስራ የገባሁበት ጋር ደርሻለሁ አልደረስኩም። እኔ ፖለቲካ ማጥንቻለሁ፣ ሆስፒታል ነው የተመታሁት። ልክ ስራ ከመግባቴ በፊት የሆንኩት ድረስ እስክደርስ ድረስ የማሳከም ግዴታ አለው ኢንሹራንሱ። ይህን ለአንተም ለወንድሞችም ለሚሰሙትም አሜሪካ በተለይ አውሮፓ ያሉት ኢትዮጵያ ተው ይመታና አሁን በአሁኑ ሁኔታ ሶሪ ፐርሰናል ጥያቄ ሊሆን ይችላል። ማንኛውም ጥያቄ ጠይቅ። አሁን ኢንካም ሪፕሌስመንት አለው ማለት ገቢ እንዴት ነው? በሳምንት እየሰጡ ነው? አሁን ምንድነው የሆነው? ጥሩ ጥያቄ ነው እኮ ጠየቀኝ። አንድ ሰው ከተመታ በነፊት አለው። እኔ በኔ ደረጃ ወደ በወር እኔ 6 ፊገር ምናምን የሚሰራው ሰው በኔ ደረጃ ብዙ ነበር ብሩ። አጋጣሚ እኔ በሳምንቱ የሚሰራው ብርና በነፊቱ በለጠ። ከዛ ያው ኢንዲቪጁዋል የሚባለው ሰው እኮ ሁማን ኔቸር ሁሉም ያለው ሚቀኛ ነው። የአሜሪካ ሚቀኛ ነው፣ ከሀበሻ ሚቀኛ ይበሳል ብዬ የሚቀልደው እሱን ዲስፒዩት አደረጉ። ዲስፒዩት ሲያደረጉ እኔ እንግዲህ ወገኖች አሉኝ እንዳንተ አይነት ኢትዮጵያ ያሉ 20,000 $10,000 አራተው ምናምን እኔም ደግሞ አጠራቅሜ ነበር። ትንሽ ገንዘብ ነበረችኝ። ፒኤችዲ ትምህርት ላይ እኔ አሜሪካን $170,000 ሰጥቶ ከእንትን ጋር $250,000 ከፍሎ ያስተማረ ሀገር ነው። ከኢትዮጵያ ፓስፖርቱንም ስለሚይዝ አሳንሼ ማየው አይደለም። ሀገር ግን ለሀገር ምን አደረክ ያ ስለሆነ ካልኩሌሽኑ ከ7 ወር በኋላ ዲስፒዩት አደረጉ ማለታቸው ስራ ግባ ማለታቸው ነው። ለምን ወሬ ሰርብላንስ ቀጥሮ አበሻ ሁሉ ቀጥሯል በእኔ ላይ እና አበሻው ይከታተላል። ለሰፊው ህዝብ አንተ ምን ታስተላልፋለህ? አሁን እንደዚህ አይነት ነገር ቢገጥማቸው አበሾች ብዙ እንደዚህ አይነት ነገር እግዚአብሔር አያድርስብን። አሁን ለምሳሌ እንበልና እንዲህ ያሉ ነገሮች ሌሎች ነገሮችም ይሄ ምንድነው የሚባለው ወርክ ፕሌስ ኢንጁሪ ነው አይደል የሚባለው? ወርከርስ ኮምፐንሴሽን ወርክ ፕሌስ ኢንጁሪ ነው ኢንጁሪው ራይት። በስራ አካባቢ ላይ የሚያጋጥም ጉዳት አሁን አበሻው ቢያጋጥመው ምን ትመክራቸዋል? በቃ ይሄን ነው። ይሄንን ስለጠየቀኝ በጣም አመሰግናለሁ። በቃ ገብቶሃል ማለት ነው ቴዲ። እና ቱ ዘ ወርክ እና ፍሮም ዘ ወርክ የሚባል አለ። አይፈቀድም። ስራ ቦታ ሆነ እዛው በተፈቀደ ሰዓት ስኬጁል ላይ ስትሰራ አደጋ ከደረሰ ወዲያውኑ 2 ወር 1 ወር እንደየሀገሩ ህግ ይቀይራል፣ ይለወጣል። ፋይል ታደርጋለህ። የኔን እነሱ ናቸው ፋይል ያደረጉት። የኔን ሆስፒታሉ ነው የኔ ሆስፒታል ነው ፋይል ያደረገው ሰው። አሁንም ግን አጋጣሚ የግል ቢሆን እኔ ለስቴት ስለሚሰራ ነው። የግል ቢሆን ፋይል ስለማድረግ አንቺ ራሳችሁ ፋይል አድርጉ። ፋይል ስታደርጉ በተለይ አሜሪካን ያላችሁ የትም ስቴት ላይ ወርከርስ ኮምፐንሴሽን ኮሚሽን የሚባል አለ። ኮሚሽኑ ኢንቨስቲጌት ያደርጋል፣ ይጠይቃል፣ ያሳክማል። ሜሪላንድ ደግሞ ትልቅ ነገር የራሲን ዶክተር የማየት መብት አለ ሜሪላንድ ላይ። ሌላ ስቴት የራሲ ዶክተር ስለሌለ የእነሱ ዶክተር ደህና ነው ምናምን ይልና ይጽፍባል፣ ይገልሃል። በነገራችን ላይ የኢንሹራንስ ዶክተሮች አሉ ለኢንሹራንስ የሚሰሩ። በነገራችን ስራ ዩኒየናይዝድ ነው። ዩኒየን ነው ስቴት ነው የስቴቱ ነው የስቴቱ ነው ሆስፒታሉ። ስለዚህ ዩኒየን አላቸው። የስቴቱ ነው ደግሞ የፍርድ ቤት ነው። አጋጣሚ የኔ የስቴት ዩኒየን አለኝ፣ የሰራተኞች ዩኒየን አለን። ዩኒየኑ አልጠቀመኝም። የጠቀመኝ የስቴቱ ኢንሹራንሱ ነው ያሳከመኝ። እኔ ደግሞ ታታሪ ሰራተኛ ነኝ፣ ተማሪ ነኝ። ምንም ሌላ ኢንትረስት ያለኝ ሰው አይደለም። እንዲያውም ፈጣሪ ሰውን የሰራው ለስራ ነው ምለው። ያኔ ስቀልድ እኔ ቴዎሎጂ ትምህርት ቤት ነው ቨርጂኒያ ነበረ። አንድ መሐመድ የሚባል እንኳን መጡ ምናምን ብሎ አበሻ ይቀልዳል። ደስ ይለኛል እኔ ሰው ሲቀልድ፣ መብቱ ነው የመናገር መብት ስለማመን እና ዩኒየኑ ሳይሆን ኢንሹራንሱ ሆስፒታሉ ፋይል ስላደረገ። በነገራችን ላይ ሆስፒታሉ እኮ ይጠየቃል ካላሳከመ፣ ኢንሹራንስ ከሌለው እኮ ይጠየቃል እንደ ማንኛው። ለምን ለኢንሹራንስ ላይሰንስ የሚሰጡ ለሆስፒታል ላይሰንስ የሚሰጡ አሉ በህግ። እንደ ኢትዮጵያ ምናምን የመንግስት ነው ምናምን ነው የሚባል ነገር የለም። ያንም እኮ ትግላችን አሁን ቴዲ ከአንተም ጋር ኢትዮጵያም ሌላ ሀገርም እንደዚህ ይኖር ነው። እነዚህ ላይሰንስ የሚሰጡ ይጠይቋቸዋል። እኔ ደግሞ ሆስፒታል አድሚኒስትሬሽን ነው አንዱ ማስተርስ የሰራሁት። ትንሽ እውቀት አለኝ አድሚኒስትሬሽኑ እንዴት እንደሚሰራ። ከኔ እውቀትን በላይ ግን የፈጣሪ እርዳታና የሰዎቹ
ቅንነት ያንዳንዱ ኢንዲቪጁዋል መጥፎነት እያለ ግን አጀስተሩ ለማቆም ፈለገ። ለምን የተሳሳተ መረጃ አበሻ ቀጥሮብኝ ሰላይ ልኮ ሰርቭላንስ ይባላል። በተሳሳተ መረጃ የተሳሳተ ውሳኔ ሊወስን ነበር። ለኔ ከዶክተሮች ውስጥ አንዱ ስራ ትገባለህ ወይስ ቦርድ ትወጣለህ ነበር። ያኔ በጣም አንገቴ ያመመኝ ጊዜ ሁለት አማራጭ አለ። ግን ዶክተሮቹ ናቸው የሚወስኑ አይተው። የአሜሪካ ዶክተር በጣም ቅን ናቸው፣ በጣም የተማሩ ናቸው፣ በጣም የተከበሩ ናቸው። እና በኦብጀክቲቭ አሴስመንት ይሄ ኤምአርአይ ሲቲ ስካን ምናምን በሚለው ነው። እናም አበሻው ምንድነው የሚመክራችሁ? እሱን ሄዳችሁ አርጉ፣ ካልሆነ ኤቪደንስ የለም ይሉና ስራ ገባ ይሉሃል። ስራ ከገባ በኋላ ደግሞ ፐርፎርማንስ ወደቀ ተብሎ ትባራለህ። አውቆ ነው ወይንም የአያቱ አንገቴ ተጣሞ የአያቱ ነው ፋሚሊ ሪሌቲቭ ነው ብሎ ይሉሃል። ኢንሹራንሶች ኢንሹራንስ መክፈል አይፈልግም። ለምን? አንተ ካናዳ ስላለ ኢንሹራንስ ነው። ተመታረን እንደ ዊትነሶች አሉ። ይሄ ፎርሾር የምሰራበት ቦታው ላይ ካሜራ አለ። እንዴት ነው ይሄ? ሄሬዲተሪ ነው? የአያቱ ነው የአባቱ ነው? ሌሎች ኤቪደንስ ከሌለ ኤቪደንስ ቤስድ ኢንፎርሜሽን ይባላል። ኤቪደንስ እንዴት ነው ማይኖር? ስትመታ ሰዎች የሉም እዛ አካባቢ ጋር። ይሄ ሂሴይስ የሚባለው ቴዲ በሰው በምናምን ትልቅ ነገር ያልከው ካሜራ ነበር። ካሜራውን ደብቀዋል ላለማሳየት። በጣም እንትኑ ብዙ ስለሆነ ክስ አይደለም እኮ ወርከንስ ኮምፐንሴሽን ካሳ ነው፣ ክስ አይደለም። ከስ ከምታገኘው በእነሱ በህጉ የተፈቀደልህ አለ በኢንሹራንስ። እኔ ልል የፈለኩት ዶክተሮቹን ማየት አለባችሁ። ዶክተሮቹ ደግሞ ኦብጀክቲቭ የሚባለው ሳብጀክቲቭ ሳይሆን ኦብጀክቲቭ የሚባለው ማስረጃ ያስፈልጋል። ይሄ ቁስለቱ ካለ አሁን ኢወርልድ በምን ሁኔታ ላይ ነው ያለው? አሁን እንግዲህ እኔ ምለው አንተ ጥሩ ጥያቄ ጠየቀኛል። ፔን ኢዝ what the person says ነው የሚባለው። እኔ ምለው አለኝ። ዶክተሮችም ጋር ክርክሩ ይሄ ነው። ስለሚያውቁ ዶክተሮች ያውቃሉ። ዶክተሮች ደግሞ የሚያሉት አለ። ለዛ ነው ዶክተሮች ደግሞ አሁን ብዙ ሕክምና የኦብጀክቲቭ አሁን ይሄ እንትኑ ምናምን እርጉዝ ሴት ውስጡ ያለውን በእንትን አይቶ ነው በመሳሪያ ማየት አለ። ዝም ብሎ አይቶ ሆዷ እንትን ስላለ እርጉዝ ማለት አለና በመሳሪያ አይተው ዶክተሮች የሚሉ አሉ። ዶክተሮቹ ምሉት ለጠበቃ ሪፖርት ይደረጋል ይላል። እኔ አሁን ይህችን ጥያቄ ይለፈኝ ነው። እኔ አሁን ጤናማ ነኝ አልልህም። ተመትቻለሁ። የትኛውም መስሪያ ቤት ካሜራ ለአንተ ላሳይ ይችላል እንጂ ለፖሊስ ሪፖርት ካደረግ ፖሊስ የማየት ፖሊስ ያያል፣ ተገዶ ያሳያል። አናሳይ ማለት አይችሉም። አናሳይም ግን ኢንተርፕሪቴሽኑ ነው። ገብተዋል። ፐርሰፕሽን አለ፣ ገንዘብ አለ፣ ጉቦ አለ፣ ንቀት አለ፣ ምናምን አለ እና ትልቁ አሁን አምጥታል መረጃ ያጠፋሉ፣ ይቀይራሉ ሪፖርቱ ማለት ነው። ያ እንዳይሆን ኦብጀክቲቭ እና ሰብጀክት ይሄ የሕክምና ዋኖ ዋና ያጠፋሉ፣ ይቀይራሉ። አንተ አሁን ለምሳሌ አይምጣብህ ተመታ፣ እኔ ተመትቼ ህጎች አሉ። ህጎቹ አሁን በሱ ጥፋት ነው በሷ ጥፋት ነው የሚባለውን አይቀበልም ኮሚሽኑ። አንተ አሁን ወድቆ ነው ታውቃለህ፣ ይሄ ዌት ነው ዌት ፍሎር ነው የሚባለው ታውቃለህ፣ የሚለጠፈው እያየ ነው የወደቀው። እኔ ምልክቱን አድርጌ ነበር ብሎ ነው እንግዲህ አዳልጦኝ ጣልን ስል፣ አንዳንድ ዳኛ ግን አይቀበልም፣ አዳልጦታል። እንትን ማስቀመጡ በቂ አይደለም የሚባል ነገር አለ። ኤኒሃው ኢንሹራንስ ነው። ኢንሹራንስ በተለይ ለአንተ በተለይ ለካናዳ በኢንሹራንስ ዲፔንድ ለሆናችሁ ኢንሹራንሱ 3D አንተ የህግ ባለ እኔ ፖለቲካ ስላጥ ነው 3D አንደኛው ዲሌይ ነው የሚያደርገው፣ ያሰቃያል። ሁለተኛው ደግሞ ዲናይ መጀመሪያ ዲናይ ያደርጋል፣ አላውቁም ይላል። ማን ነው ይላል። እኔም አጀስተር ደውሎ ዱ ዩ ሃቭ አተርኒቱ አለ። አየህ ዱ ዩ ሃቭ አተርኒቱ አንተም ጠበቃ አለ ተነግሯል። እሱ አይፈልግም እንትን አንተም ጠበቃ አለህ ምን ማለት አለ ወይ? በቃ ያ ጠበቃ አልገባኝ። አንተም ማለት እኔ እንግዲህ እንግዲህ ለአድማጮች አንድ ነገር ጠበቃ ከያዘ ጠበቃን አናግር ትላለ እንጂ ዝም የማለት መብት ይላል። አመንድመንት 2 ነው አንደኛው ነው እንጂ ዝም ማለት ሳይለንት የመሆን አሁን ይሄ እንትናን ፈርምና ውጣ
ጥፋተኛ ነኝ። ይሄ በጣም ያመኛል። እኔን ከከሰስኩ በኋላ እስኪሻልህ ድረስ ምንም አይነት ኢንተርቪው አትስጥ፣ ሶሻል ሚዲያ አትጠቀም ምናምን የሚባሉ ነገሮች ተነግረዋል። ለጠበቃዬ ጠበቃዬ ጋር ነው መምራት ያለብኝ ነበር። ሶሻል ሚዲያ ላይ እንዳትወጣ ተብለሃል? ናና ነው እኔ ሶሻል ሚዲያ ላይ ህዝቡ እኮ መማር አለበት ነው። እኔ እሽላችኋለሁ እንዴ? የመናገር መብቴን ደግሞ እንዴ የመስራት እሽላችኋለሁ አይደለም። እኔ አይወስዱብኝም። አልሰጥማ ያንን አንተ ትችላለህ። ለምሳሌ እስኪሻለ ድረስ ይሄ የወንጀል ክስ አይደለም እኮ ስራ ቦታ የወርክ ፕሌስ ኢንጁሪ ነው። ይሄ እኔ ሴት ደፍሬ ወይም የሆነ እኔ መትቼ አይደለ ከጤናው ይሄ የተያያዘ ነገር ነው። አሁን የሕክምና ሰዎች ነው ሊናገሩ የሚችሉት። አሁን ጭንቅላት ሲመታ አንገተ ሲመታ ምናምን ድምፄ ላይ ችግር አለ ምናምን ስላል ከረጅም ሰዓት እንዳትናገር ሪከቨር እንድታደረግ ከማሰብ መናገሩ ነው። ስፒች ቴራፒስት ይላል። ስፒች ቴራፒስት አውራ ይላል ሚዲያ ላይ። አንተ አሁን ለእኔ ስፒች ቴራፒስት ነህ እኮ አየህ፣ ሳወራ ሚሞሪ ሾርት ሚሞሪ እንትን ካለ አሁን መጽሐፍ የጻፍኩትን እያየው ነው። ሚሞሪ ጥሩ ነው ወይ መርሳት አለ ወይ? ይሄ ሚሞሪ ሎስ የሚባለውን እንግዲህ እኔ 10 ዓመት ሰርቻለሁ። ከጠዋት ጀምረ እስከ ማታ ያደረግከውን ያለፍክበትን ነገር ማስታወስ ትችላለህ? አስታውሳለሁ። የማስታወስ ደረጃዬ ከጠዋት ተነስተህ ምን አደረግ? መናገር ያለበትን ብቻ ነገር ሌላ ሚስጥር ምናምን ሳይሆን ከጠዋት ጀምረ እስካሁኑ ሰዓት ድረስ ምን አደረግ? ሽንት የሸናሁትን ሁሉ ልንገርህ ማለት ነው። ለፈውና ዋና እሱ ኮል ኦፍ ኔቸር ይባላል። ነው እኔ ጠዋት ተነሳው። በፊት እንግዲህ 6 ነው የሚነሳው። አሁን ወደ 8 ወሰደብኝ። ያ ካሳ ያስፈልጓል። ስንት ነው ግምቱን ዳኛ ይገምታል። እና ከዛ በኋላ ለጤናዬ የሚሆን ኒውትሪሽኒስቶች ያዘዙ። እንግዲህ አሜሪካ አይደል ያለው ምግቤን በላው። እኔ ኢትዮጵያ ውስጥ የሆቴል ሐዋሳ ሆቴል ማኔጅመንት አስተማሪ ነበርኩና እኔ የኔን ምግብ እኔ ነኝ እንደ ፕላንቶች አታርዝመው። ዋና ምግቤን ሰርቼ በላው። ምግቤን እንዳልሰራ አሁን ቅድም አንድ እጄ ተጎዳ የሚባለውን እንግዲህ ታውቃለህ። እዚህ አሙቀ የምትበላቸው ምግቦች አሉ። እኔ ፈረንጅ ሀገር ቆይቻለሁ፣ አረብ ምኖር ያለው። ከዛስ ምሳ በላው። አሁን ለሚሞሬ አንዳንድ ነገሮችን ማንበብ ማየት ነበረብኝ። ሳነብ ነበር ቅድም። አሁን ኪሲንጀርን ምናምን ማወቄ ትልቅ ሚሞሪ አይደል? ሚሞሪ መመለሴ ነው። እና አሁን ልጅቱ ቅድም አንተን ብለሃል ተቆርጦ እንመጣለን እሱ ላይ በልበለው እኮ ቋሚ ጠላትም ወዳጅም ሳይሆን ኢንትረስት ነው ያለውን ሚሞሪ ውስጥ አለ ወይ? ሚሞሪ ሎስ ባረግ አሁን አላስታውሰው ኮምፕሊትሊ። አሁን እኔ የሚጎዳኝን እያወራው ነው፣ ግን እኔ አልዋሽም። ሚሞሪ ሎስ አድርጋለሁ ስል ካልኩሌት ይደረጋል። ማሽን አለ። ምሳ በላ፣ ከዛ በኋላ መጽሐፍ አነበብ። ከዛስ ምን አደረግ? የትም እኔ የሚሄድ ሰው አይደለሁም። በአስተዳደገ የትም ይሄ የሚዞር ሰው ይሄ ጠጅ ቤት ምናምን የሚሄድ ሰው አይደለሁም። በተፈጥሮ አይደለሁም። በፊት ማለት ነው። መጽሐፍ ካለ መጽሐፎችን፣ ትምህርት ቤት ካለ ትምህርት ቤት፣ ሩቲኔን ነው የምነግርህ። ከዚህ በፊት ያለውን እነሱን ሩቲኖች ውስጥ አሁን 70% አደርጋለሁ። 30% እኔ የምለው ማለት ነው። ዶክተሮቹ ደግሞ ያዩና ሪካርድ ስለሆነ አይ 60 ነው ምናምን ነው ካለ ካልኩሌሽኑ በዛ ነው የሚሆነው ማለት ነው። ስለዚህ ጠዋት ቁርስ በላ፣ ምሳ በላ፣ መጽሐፍ አነበብ። ከዛ ምን አደረግ? ከዛ እንግዲህ ለዶክተሮቼ እምቢ ያሉኝ ብስክሌት ነዳ ነበር። አልነዳውም ዛሬ። ሌላ ዝናብ ነበር ደግሞ ዛሬ እኛ ጋር። ውጪ ተናፈስኩኝ፣ አየር ነበር። ከዛ አንተ መጣ። አንተን ዝናብ ላይ ነው የተናፈስከው? ኖ በረንዳ ላይ ነው እንጂ ዝናብ ላይ እንግዲህ ይሄ ከባድ ሚሞሪ ሎስ ነው በአሜሪካ። በዝናብ ከወጣማ አስገዳጅ ነገር ከሌለ ከባድ ነገር ነው። ያው ከዛ ያንተን ፋሎ ስላደረኩ መጣ። ከዛ አላርም ያደርገኛል። ያ ታውቃለህ ቴክኖሎጂው ገባው። እንግዲህ ያንተ ትልቅ ትምህርት ነው፣ ትምህርት ቤት ማለት ነው። አሁን ሰው ማስኔ አሁን እዚህ ጋር ደርሳል። ቴንክ ዩ እኔ ጋር መምጣት የረሳ መስሎኝ ነበር። አስታውሳለሁ። እሺ እኔ ጋር መጣ። ስንት ዙር እድል አገኘህና አወራ?
ጥሩ ሁለት ጊዜ ነው። ሶስተኛው ነው ይሄ። እኔ እችን አረሳም። አሁን እኔ ገንዘብ ፈላጊ ምናምን አላውቅም አንድ ተኩል ምናምን ይላል። እንደዛ አይነት ሰው አይደለሁም። ታስታውሳለህ? እንደዛ አይደለሁም። እንደዛ ቢሆን አሁን ይቀዳሉ ፐርስ ብለው ምናምን በጣም ይገርም። ይሄን ይቀዳና ጤናማ ነው 24 ሰዓት አንድ በካናዳና አሜሪካ ግጭት አላለ እዛ ሚዲያ ላይ ያ የሚቀበል ተቀባይነት የለውም። በወርከርስ ኮምፐንሴሽን ምንም እኮ ቢሉ አንተ ፎቶ የለህም አይደል? ቪዲዮ የለህም። አያውቅም እኮ ሰው። እንዲሁም ሳያስፈቅድ እኔ ጥያቄ የሚጠይቀው እኔን አስፈቅዷል ወይ ይሄን ቪዲዮ ላይ መውሰድ ነው ምለው። ሰዎች አያውቁም። ቪዲዮም የለም ፎቶም የለም ብዬ ነው ብሉ እንኳን ማስፈቀድ አለባቸው ነው ሳይንሱ። የቴድን ቪዲዮ ለመለጠፍ ቴድን አበያ አያደርግም፣ ኢትዮጵያ እናደርግም። አሁን ዲስፕሊን ስለሌለን እና በዚህ በካናዳው በአሜሪካ ያንተን ቪዲዮ ለመልቀቅ ዳኛ ለመውሰድ ዲድ ዩ አስክ ሂም ፐርሚሽን ይላል። ኖ ካለ ተበላ አለው። የወርልድ ፎቶ አለ፣ ቪዲዮ አለ። እኔ እዛ የሚለቃቸው እኔ እኮ አልኩ እኮ እኔ ትምህርት ቤት መሄዴ አንተ መብራት አብርተህ እንቅብ ውስጥ አትከትም ይላል መጽሐፍ ቅዱሱ። ጋን ውስጥ አታስቀምጥም መብራትህን። ይወርድ ፎቶ ወይ ቪዲዮ አለ። እኔ አለኝ እኮ እዛ የለቀኳቸው ቲክቶክ ላይ። አዎ አይገርም። አይቻላትም። እግዚአብሔር አንተ ቢዚ ነህ እኮ አንተ። አሁን የኔ ገብቼ እኔ አሁን ሲሪየል እንትኑን ኤፒሶዶቹን ሁሉ ጀምር ያለውኝ ለምን ለእኔ ስፒች ቴራፒስት ነህ። የቴዲ ቤት የፖለቲካ አይዲያ ሼር የምናደርግበት ብቻ ሳይሆን ስፒች እኔ አሁን ለዶክተሩ ይህን ብል ታንክ ዩ ዩ ዲድ ግሬት ቲንግ ነው። እኔ ጋ መታውን ከዚህ ከወንድሞች ከእህቶች ጋር ስታወራ ደስ ይላል እንዴ? አይዲያን እንደ ወንድሞች በህብረት ቢቀመጡ ደስ ይላል። ከአሮን ፀጉር ሁሉ በላይ ያምራል መጽሐፍ እኮ ነው። እና የግድ አንድ እንትን ውስጥ መቀመጥ አለ እንደ አየሁ ቲክቶክ ላይ ሰበሰብካቸው እኮ እና በዚያውም ባላንስ ለማድረግ የጽምዶ ደጋፊ ቴዲ ብልጽግና ነው አሉ። የቱ ጋር ነው የበለጸገው? ኢትዮጵያ ነው አሉ። አቦ ኮሚሽነር ባያደርጉት አልኩ እኔ ያልኩትን ነው የምልህ። ታዲያ ለምን ኮሚሽነር አያደርጉትም? እና ትሰበስባለህ፣ ባላንስ ልታደርግ ትጥራለህ። በዘዋይ ሪሰርች እኮ ነው። አሁን የቅድም የሪሰርች ጥያቄ ናቸው። ደቡብ ምን ትላላችሁ? ጽንዶ ይምጣ ወይ? እያንዳንዱ ብጠይቅ አሁን ይምጣ ነው ነው እርቦ አልኩ። ሰው ተርቧል። ዊሽ ኩክ ሪከቨሪ። በጣም በኔና በአድማጮቼ ስም እግዚአብሔር ጨርሶ ፈውስ እንዲሆን ምን ይመኛል። አሜን አሜን አሜን። እውነቴ ነው። እግዚአብሔር ሙሉ ለሙሉ ጤናን እንዲሰጥ እኔ አቅሜ በፈቀደ ሁሉ እጸልይልሃለሁ። አይዞ በርታ። ወንድሞች እህቶች እዚህ አለን። እሺ ያጋጥማል። የሰው ልጅ ነገ መውደቂያችንን አናቅማል። እውነት ነው። ነገ ምን እንደሚያጋጥመን አናቅም። ሁላችንም ያለነው መንገድ ላይ ነን። መኪና የሚነዳው መኪና ይነዳል። ስራ ቦታ ያለው ስራ ይሰራል። እኛ የምናውቀው እስካሁኗ ሰዓት ድረስ ነው። ከዚህ እኔ ለዛ ነው ከደቂቃዎች በኋላ በህይወታችን ምን እንደሚፈጠር እኮ አናውቅም። ለዛ ነው አንዳንድ ጊዜ ሰው ክፉ እኔ አሁን በቃ ሰው ጭካኔ የተሞላበትና ክፋት የተሞላበት ንግግር ሲናገር ነገ ህይወቱ በሱ እጅ እንዳለች እርግጠኛ የሆነ ነው ይመስላል። ስለዚህ በማንኛውም ሰዓት ድረስ ህይወታችን ከኛ ልትነጠቅ ትችላለች። ገባ አንድ አደጋ እግዚአብሔር ነው የሚያውቀው። እግዚአብሔር ከክፉ ይጠብቀ ነው ብለው አንተም እንግዲህ አንድ ባልጠበቅከው ባልተዘጋጀበት ሁኔታ እንዲህ ያለ ነገር ተፈጥሮብሃል። ዋናው እግዚአብሔር ለቤተሰቦች በህይወት መትረፍ ነው። መሞትም አለ። ስንት ጀግና ወድቋል ቴዲ፣ ስንት ጀግና ወድቋል። መሞትም አለ። ስለዚህ እግዚአብሔርን ደግሞ አመስግነው እንደዚህ አይነት ነገር ከእንደዚህ አይነት ከከፋ ነገር ስለጠበቀ ማለት ነው። እናወራለን። መጽሐፍ ሲወጣ ደግሞ እርግጠኛ ሆኜ የምነግርህ የኢትዮጵያ ህዝብ እዚህ ተሰብስበን ኢትዮጵያውያን ተሰብስበን እንመረቃለን። እያንዳንዱ ፖለቲከኛ እያንዳንዱ ታዋቂ ሰዎች መጥተው ከመጽሐፍ አንድ ገጽ ሁለት ገጽ ላይቭ እንዲያነቡ አደርጋለሁ። ሞቅ አድርገን እንመርቃለን። እግዚአብሔር ለዛ አብቃ። ልክ ስትጨርስ አሳውቀኝ። አሁን ይሄ ህዝብ ሰምቷል። በመጣህ ቁጥር ሁሉ ይጠይቃል። መጽሐፉ የደረሰ ስለሚል
እዛ ላይ ፎከስ አድርግ። እኔም ልክ እንዳንተ አልሳካ እያለኝ አልሟላ እያለኝ ነው እንጂ እንደዚህ በመነጫጭረው ነገር አለ። እኔም እንዲሳካልኝ ኃይልና በርታት እንዲሆን እግዚአብሔር ጸልይልኝ። ይሄን ነው የምልህ። ቴንክ ዩ ይወርልድ። ታንክ ዩ። ሰላም ይስጠን። እስከዛ ድረስ እግዚአብሔር ሰላም ይስጠን። እግዚአብሔር ያክብርልን። ይሄ አድማጮችን ሁሉ እግዚአብሔር ያክብርልኝ። እንግዲህ ላለሁኝ አሳውቅሃለሁ። እኔ በአድሬሴ እልካለሁ 1 2 3 ኮፒ። ከዛ በኋላ ዋናው እንግዲህ ፊድባክ መስጠት ነው። ለሀገራችን ለዓለም መስራት ነው። ለዚች ዓለም ከላይ ሲበላሽ ከታች ይበላሻል። ከታች ሲበላሽ ደግሞ ምናምን ቅድም አንተ ሁሉ የምታወራው ነው እና ቀጥልበት። እግዚአብሔር ያክብራችሁ። እግዚአብሔር ሰላም ይስጠን። እኔ መጨረሻውን ሁሉ ነገር ተባለውን ሁሉ አሳውቃለሁ በቅርቡ። እሺ ቴንክ ዩ ሰላም ወጥሽ። እሺ ይወርልድ በጣም የሚያሳዝን ሰው ነው። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? እንደሰማችሁት እዚህ ጋር በፎቶ ያያችኋቸው በሙሉ ዛሬ ፖለቲከኞች ነበሩ። ካሳ ኤምኤምኤም፣ መልካሙ፣ ማዲ፣ ተምር፣ ቅድስት፣ ኢወርልድ፣ ዙፋን፣ አፍሪካ፣ ጎንደር እነዚህ ነበሩ። ዛሬ በጽምዶ ጉዳይ ላይ ሀሳብ አስተያየቶቻቸውን የሰጡን ፖለቲከኞች ናቸው። ማስታወቂያ ያለን። አሁን ቀጥታ ከዚህ ከሄድኩኝ በኋላ መተኛት ነው፣ ደክሞኛል። አቤሽ የአዲስ አበባን ጉዳይ ብናወራ ግን ተኛለው። ነገ አስታውቃችኋለሁ። ከቅዳሜ ከጀዋር መሐመድ ጋር ፕሮግራም ይኖረናል። የቅዳሜ ፕሮግራም ስንት ሰዓት ነው የሚለውን ነግራችኋለሁ። ቴዲ ሃዋሳ ቴሌግራም ቻናል ላይ ቤተሰብ ሁኑ። ሙሉቀን ተስፋው ነበር፣ ቅድም ቆይታ አድርገን ነበር። ይኸው እዚህ ጋር የተለያዩ ጥያቄዎችን አንስቼለታለሁ። ከዶክተር ዳኛቸው ጋር ሰኞ ወይ ማክሰኞ ልንገናኝ እንችላለን፣ ያሳውቁኛል። እሳቸውን አመጣለሁ ከጀዋር በኋላ። ይህ ነበር። ስላዳመጣችሁኝ ከልብ ነው ማመሰግነው። ታፕታፕ ኮፒ ሊንክ ሼር ስላደረጋችሁ፣ የፌስቡክ ላይ ያላችሁ እንዲሁ ዩቲዩብ ላይ ያላችሁ ስትወጡ ሰብስክራይብ እያደረጋችሁ ይሄዱ። የደውል ምልክቱን ተጫኑ። ላይ በመቀባበል ሰዓት ኖቲፊኬሽን እንዲደርስላችሁ። ነገ ከቻልኩኝ ነገ በጊዜ ለመግባት ሙከራ አድርጋለሁ። ሁላችሁም ለመወያየት ለማውራት የምትፈልጉትን የምትቋምጡለትን ጉዳይ አዲስ አበባን ጉዳይ እንዳሳለን። እግዚአብሔር ከክፉ ይጠብቃችሁ። እዚህም ያላችሁ ቻው ቻው። ማሳችን